ትልቁ አርት እንደኔ ማለት ነው በቃ አሁን ኤምኤም አርት ነው አይደል እንደ አርት ካታጎሪ ነው ኢንተርቴይንመንት ቢሆንም ፊልምም እንትን ነው አይደል ሰው የየራሱ ናሬቲቭ እንዲፈጥር ማስቻል የቻለ አርቲስት ሚገርም አርት ነው የሰራው ብዬ ነው መደመደመውና ሴዶም በዚህ አንግል ካየ ነው ሚገርም አርቲስት ነው ሄደን በፖሊስም ቢሆን አሲዘን ትገባታል ይሄንንማ ሳትደባደብ አትቀርም አሲዘን ትገባታል ይሄ ማለት ያው እንግዲህ ሰው ምን ያህል እሱ ነው የሚፈልገው እሱን እንደሚፈልገው ማሳያ ነው he was calculating ሰላም እንዴት ናችሁ ይህ ቆጣሪ ፖድካስት ነው ይሄ ምንድነው ቆጣሪ ፖድካስት በሁለተኛው ተመልሰናል እንዴት ነው የመጀመሪያው ኤፒሶድ እንዴት አገኛችሁት መጀመሪያ አንተ እንዴት አገኘኸው ያው ቴንክ ዩ ማለት ፈልጋለሁ ተመልካቾቻችን ባይ ዘ ዌይ ያው ከጠበቅነው በላይ ነው for sure it's የመጀመሪያው ኤፒሶዳችን 41 ሰብስክራይበሮች እና ወደ 200 ስንት ነው 280 አካባቢ ብሪንግ አድርጎልናል it's been በጣም ለኛ በጣም ጥሩ ነው በጣም እናመሰግናለን ውድ ተመልካቾቻችን በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉን ጋብዛችኋለን አዎ ገና ከዚህም በላይ ደግሞ የተሻሉ ነገሮችን ለመስራት እንሞክራለን ላይክ ሼርም ግድ ነው ክልክል አድርጉ እዚህ ጋር ክልክል ብሏል እሱ ተከትላችሁ ላይክ አድርጉ እንዳትረሱት በዚህ አጋጣሚ ለማለት ሶ ከዚህ ጋር ተያይዞ ለውድ ተመልካቾቻችን የሚገርም ሰርፕራይዝ ይዘን መተናል ምንድነው እሱ ይሄን ቻናል ሰብስክራይብ ያደረጋችሁ እና ሙሉ ቪዲዮን ያያችሁ ተመልካቾቻችን ሙሉ ቪዲዮን ካያችሁትና ምንም አይነት ኮሜንት whether ከወደዳችሁ ጥሩ ካልወደዳችሁትም ኮሜንታችሁን የሰጣችሁን ተመልካቾች ሳምንታዊ አንሊሚትድ ዳታ ለአንድ ሰው እጣ እናወጣለን ለሁለተኛው ምንድነው ዕለታዊ አንሊሚትድ ዳታ ተወዷል ባይዘው እንደቀልድ እንዳታዩት በፈለጋችሁት ነው የምናደርገው ባይዘው በኢትዮ ቴሌኮም ከፈለጋችሁ በሳፋሪኮም ከፈለጋችሁ በመትፈልጉት ነው የምናደርግላችሁ ሶ መጀመሪያ ምን እንደሚጠብቅባቸው ቻናሉ ሰብስክራይብ ያደረጋችሁ መሆኑን ማወቅ አለብን ሙሉ ቪዲዮን መከታተል ሙሉ ቪዲዮን ማየት አለባችሁ ቲዩት ስለምናቅ ሙሉ ቪዲዮን ሳይታይ ፍራውድ እንዳታረጉት ሶስተኛ ምንም አይነት ኮሜንት እሺ ዛሬ የምናወራበት ጉዳይ ምንድነው ዛሬ እንግዲህ በሳምንቱ የተከሰቱ አነጋጋሪ ነገሮች ካሉ አስገራሚ ነገሮችም አሉ እንዳጠቃላይ ደግሞ ምን ተፈጠረ በሶሻል ሚዲያው ላይ በተለይ ብዙ አዳዲስ ነገሮች ተፈጥረዋል የመጀመሪያው ያው የሀገራችን ኤምኤምኤ ፋይት ሚክስድ ማርሻል አርት ውድ ተመልካቾቻችን ብሎኬት እና ጎማ ረፍት ሊያገኝ ነው እንግዲህ ይሄንን ቪዲዮ በሚቀርጽበት ሰዓት ኦሬዲ ፊርማ ተጠናቋል የሚል መረጃ ሰምተናል ያው ስለማን እንደምናወራ ያቁታል ስለማስብ ምንም ማናውን ስለደረገ ይፈልግ ሴዶ ማርሻል አርት እና ጆኒ ጂጂትሱ መካከል እንግዲህ ተጠባቂው በመጨረሻም ወደ መደምደሚያው ደርሷል ያ እንግዲህ ኦፊሻሊ የስዊት ቦክስ ማናጀርና ባለቤት ጌች እንግዲህ ኮንፊርም አድርገዋል እንደተፈራረሙም የቪዲዮ መረጃዎች ወጥተዋል ብዙ ነገሮች እንግዲህ ተነግሯል ራሱ ማናውንስ አድርጓል ሴዶም ራሱ እንደተፈራረሙ ይሄኛው ከቃል ስምምነት በዘለለ ያው ፊርማም ጭምር ያለበት ነገር ስለሆነ ያው ይካሄዳል ብለን እናስባለን ያ እስኪ እንመጣበታለን በደንብ እናወራለን የመጀመሪያው ኢሹ ያ ነው የሚሆነው ሁለተኛው ኢሹአችን ምንድነው የሚሆነው ሁለተኛው ደግሞ በዚህ ሳምንት የተከሰተ አስገራሚ ነገር የአሜሪካን ዲፓርትመንት ኦፍ ዋር ነው የሚባለው የጦር ዲፓርትመንት አላቸው የዩኤፍኦ በተለምዶኛ የምንለው ዩኤፍኦ ነው ግን አሁን ተቀይሮ ስሙ ዩኤፒ ሆኗል ዩኤፒ ተብሏል ዩፎ ነው የሚሉት ብዙ ሰዎች ዩፎ unknown flying object unidentified flying object የሚሉት ነው አሁን ግን እሱ ተቀይሯል ዩኤፒ unidentified anomalous phenomena ተብሎ እንትን ብሎታል የስሙ ራሱ አቀየር ትልቅ እንትን አለው ዩኤፒ ለምን ተባለ
እነዚህ ታዩ የተባሉ አካላት የሚበሩ ብቻ ስላልሆኑ ባህር ውስጥም የሚንቀሳቀሱ ነገሮች ታያሉ እና ደግሞ ምን እንደሆኑም ገና ስላልታወቀ ባለን ቴክኖሎጂ ኤክስፕሌን ማድረግ ስላልተቻለ ዩኤፒ ወደሚለው ስም ተቀይሯልና እስኪ እንመለስበታለን። ብዙ ፋይሎች ተለቀዋል። ከ160 በላይ ፋይሎች ተለቀዋል። ከዚህ በፊት ምስጢራዊ ነበሩ ተብሎ ተይዘው የቆዩ አሁን ለፐብሊኩ ከ1972 ጀምሮ ከአፖሎ ፈርስት ሚሽን ጀምሮ የወጡ ዳታዎች ናቸው። እስቲ ከኢትዮጵያም ጋር ተያይዞ የሆነ ዳታ ይቻለውና እሱንም እስቲ በደንብ እናወራበታለን። ከሱ ጋር ተያይዞ ስለ አርቲፊሻል ኢንተለጀንስ ሰሞኑን እጅግ አነጋጋሪ የሆኑ ጉዳዮች አሉ። ልክ ነው። ተያይዞ እነካለን። ሶስተኛው ጉዳያችን ምንድነው የሚሆነው? ሶስተኛው ጉዳያችን ደግሞ እስቲ አንድ የሶሻል ሚዲያ ምንድነው የሚባለው ይሄ ዜና አብሳሪ ዲጂታል ጆርናሊስት ማለት እንችላለን። አይ ቲንክ ሜቢ ዲጂታል አንከርም ልንለው እንችላለን። ዲጂታል ኒውስ አንከር ብሩክ ኒውስ ያው በሰሞኑን አንድ ሰሚት ላይ ተካፍሎ ነበረ። በፈረንሳይ መንግስት የተዘጋጀ አንድ አርቲፊሻል ኢንተለጀንስ ጋር የተገናኘ ሰሚት ጋር ተካፍሎ ነበረ እና ያው እንግዲህ ሀገር ውስጥ በጣም ብዙ ሲኒየር ዘጋቢዎች እና በጣም ብዙ ሲኒየር ኦፊሻሊ ስራቸው በሙያ ተቀጥረው ወይ ደግሞ በሙያቸው ተምረው ብዙ ጊዜ አሳልፈው የሰሩ ጋዜጠኞች እያሉ እንዴት አንድ የሶሻል ሚዲያ ሰው ለዚህ አይነት ሁኔታ ይጋበዛል ብለው ብዙ የተወሰነ ሰዎች መከራከሪያ አድርገውታል። አክቹሊ ስፔሻሊ አንድ ጋዜጠኛ ነው፣ ታዋቂ እውቅ ጋዜጠኛ ኤልያስ መሰረት ጥሩ ይዞታል ልንል እንችላለን። በጣም አከራካሪም ኢሹ አንስቷልና የኛን ሳይድ እስኪ ከሱ ጋር ተያይዞ እንግዲህ የሙያነትና የቲክቶከር ደግሞ አሁን የመጣው የዲጂታል ኮንቴንት ክሬሽን ምን ያህል የጋዜጠኝነትን ሙያ ሪዲፋይን እያደረገው ነው ወይስ ምን እየበጠበጠው ነው የሚለውንም በዛው የምናወራ ይሆናል። እነዚህ 3 ነገሮች እስቲ ለዛሬ ደግሞ ያዘጋጀናቸው በኤፒሶድ 2 እነዚህ ግቢዎች ጋር ደርሰን እንቆጥራለን። እንግዲህ ብዙ ነገሮች ሌሎች አካባቢ ሰፈር ነው አክቹሊ ግቢ አይደለም ብለናል። እነዚህ ሰፈሮች እንልና ጥቃቅን ግቢዎችንም አብረን እንደርሳለን። ተከራዮችን ጋር እንደርሳለን። አብራችሁን ቆዩ፣ የትም እንዳትሄዱ። ተመልሰናል። እሺ ማን እንዴት ነው? ሳምንቱ ጥሩ አልፏል። እሺ ወደ መጀመሪያው ጉዳያችን እናምራ። ወደ መጀመሪያው ጉዳይ እስቲ እንምጣ። እሺ እንዴት አገኘው? ይሄ ሰሞኑን በጣም ብዙ አፕ ኤንድ ዳውንስ ነበረው። ላይክ ሴዶ ተደባደበ አልተደባደበ፣ ገባ አልገባ፣ ፈረመ አልፈረመ፣ 3 ሚሊዮን 4 ሚሊዮን 5 ሚሊዮን 10 ሚሊዮን ለደርሰው የሆነ ጊዜ እንደውም የኔ ዋጋ 100 ሚሊዮን ብሎ ነበርና አልኩኝ። በቃ በጣም አስገራሚ እንዳልከው ነው። እንደውም ከድብድቡ በላይ ይሄ ጉዳይ ሰሞኑን የነበረው ፈረመ አልፈረመ እንትን ራሱ ከድብድቡ በላይ በጣም አጓጊ የሆነ ነገር ሆኗል እና ፈረመ ሲባል አልፈረመም፣ ደባደባለ ሲባል አልደባደብም እየተባለ ኤምኤምኤ ሳይሆን ምንድነው የሽምግልና ጉዳይ መሰለህ። ላስብበትና ተመለስ። ለምን በዚህ አጋጣሚ ሳረሳው ነው ለተመልካቾች ለምን ቻሌንጅ አልሰጥም? እሺ ይሄ ቻናል ስንት ሰብስክራይበር ካገኘው እንገባለን፣ ኢቭን ላይቭ ራሱ እናስተላልፈዋለን። ምናልባት የኮፒራይት ጉዳይ ከሌለው በራሳችን ስልክ ላይቭ እንሞክራለን። እንደሰማው ከሆነ ይከለከላል ፎር ሹር አይደል? ኤኒዌይስ ግን ቦታው ጋር ተገኝተን ባናሳይ እንኳን ኮሜንተሪ እንሰራለን። እንትና አንቆታል፣ ሰብሮታል፣ ጉልበቱን፣ እግሩን የመጀመሪያው መሰለ መንግስቱ ነው ማለት ነው። የመጀመሪያው መሰለ መንግስቱ ስንት ቻሌንጅ እንስላለን። ድብድብን በዩቲዩብ ይመልከቱ። እንገባለን ፎር ሹር፣ እርግጠኛ ነኝ። ቻሌንጁን ፊት ከሞድሉልን ቻሌንጅን ግን አቺቭ እንድናደርገው ካረጉ ምናልባት ሴዶ ያስፈረማቸው በብዙ ብር ከሆነ ማይቀመስ ሊሆን ይችላል። አይታወቅም። ተው ለተመልካቾቻችን ስንል ማናረገው ነገር አይኖርም። ካልኪውን እሺ ስንት እናርገው? ጨመር ካረገ እኛም ጨመር እናረገው። ሰብስክራይበር ቁጥር ስንት እናርገው? ስንት እኔ 5000 5000 ትንሽ ናት ነው። 5000 ትንሽ ናት። እሺ ግን ይሁን። እሺ ትንሽ 10000 ነው አንተ ታስበው? አይ ይሁን 5000 ችግር የለም። እሺ አንተ ፈርታ ፎርሹር ፋይቱ የዛሬ 3 ወር አካባቢ ነው። 10000 እንደዛ ከሆነማ 3 ወር አካባቢ ማለት 10000 ካሜራማን እና ኤዲተራችን ይቆጣጠራል። ፋይቱ የዛሬ 3 ወር ሊሆን ይችላል ብሏልና ጊዜው ረዘም ስለሚል ጊዜውን አላሳወቁም። 10000 ቻሌንጅ ሰጥተናቸዋል። ተመልካቾቻችን
ሶ ከሱ ጋር ተገናኝቶ እንሄዳለን። ዳይሬክት ኮሜንተሪ እንሰጣለን። እያንዳንዷን ነገር ነው የምንነግራችሁ። ጥፍሩ ላይ ሲታጠፍ እንነግራችኋለን። ጆኒ ጂጂትሱ ምን ነበር ያለው? እግሩ ጉልበት እንዳይሰራ ነው ማድረግ ነው ያለው። ሰብሯለሁ ሊጋመንት ቃ ሲሉላ እንዘግባለን። አይቀርም የሚቀር ነገር ሜቢ ሴዶም ሊሆን ይችላል የሚያሸንፈው ቪዲዮ ነው። እንመለስና ያ we gave you this challenge ይሄን ነገር እንትን ምን ነው ይሆናል እና አነጋጋሪ ሆኖ ነበር። እንዲያውም እኛ መጀመሪያ ልክ ይሄንን ከመቅረጻችን በፊት በጣም አስቂ ነገር ተፈጥሮ ብዙ ነገር እያወራን ነበርና አልደባደብም ሃይማኖት አይፈቅድም እስከማለት እናቴ ትቆጣኛለች እስከማለት ብዙ በጣም አስቂ ነገሮች እዚህ ጋር ሲወሩ ራሱ አሁን እንዲያውም እየተቃለድን ነበር። የሆነ ነገር አሲዝ ምናምን ሲባል እናቴ ትቆጣኛለች ማለት ጀምሬያለሁ። እኔ ሲመስለኝ ግን እናቴ ትቆጣኛለች አለው የእናቶች ቀን ኮንተንት እየሰራ ሳይሆን አይቀርም ብዬ አሰብኩኝ። ምናልባት መች ቀን ነው የእናቶች ቀን የነበረው? ቀን መቼ ነበር? ተቀራራቢ ነው፣ ቅዳሜ ነው ነበር። ብቻ ቀኑ ተቀራራቢ ነው በጣም። አንድ ቀን ያ ሜይ ቀኑን እናገኛለን እኛ። ተቀራራቢ ቀን ነውና ከእናቶች ኮንተንት አገናኝቶት ይመስለኛል። ላይክ ልጁ በጣም ላይክ እንትን አደንቋለሁ በጣም ማርኬቲንግን the level he grabs the attention of audience-ን attention grab የሚያደርግበት መንገድ የሚገርም ነው። ላይክ በቃ በጣም የሚገርም ነው። እውነትም ደግሞ እሱ እንዳለው በቃ ዋጋውን እስካሌት እያደረገ የነበረው ምን እያድርገው ነው ላይክ ሁሉም ሰው የሚመጣው እኔም ብሎ ነው። ጆኒ ጂጂትሱን ሁሉ አይታችሁታል ያውቀዋል። እውነትም እሱን ለማየት ነው። ወይ ተገደለ ወይ ገደለ እንዳለ ሲያፈራርስ ነበር። ታነቀ ወይ ተባለ ብሎ ብሎኬት ዕቃ ምናምን እንዳለ ታውቃለህ። አንድ ኮመንት ላይክ 10 ሚሊዮን ካልተከፈለኝ አልወዳደርም ብሏል ሲባል ሄደን በፖሊስም ቢሆን አስይዘን እንገባታለን። ይሄንንማ ሳትደባደብ አትቀርም። አስይዘን ትገባታለህ። ይሄ ማለት ያው እንግዲህ ሰው ምን ያህል እሱ ነው የሚፈልገው እሱን እንደሚፈልገው ማሳያ ነው። he was calculating ስንት ሰው ሊሳተፍ ይችላል። 20,000 ሰው ግን አንዳንዴ ይሄንን እንትን ስትል በጣም አውትሬጂየስ የሆነ ማይመስልም ነገር ያወራል። ለምሳሌ 1 ሚሊዮን ሰው ቢገባ ይላል። 1 ሚሊዮን የሚያስገባ አዳራሽ አይደለም ስቴዲየም ዓለም ላይ ካለ ካሜራማን ይፈልግልህ 1 ሚሊዮን የታየ ድብድብ ካለ እንግዲህ ከእግር ኳስ በላይ ብዙ ስፔክታተርስ የሚሳተፍበት ስፖርት አለ። አዎ ትልቅ አለ የሚባል እግር ኳስ ነው። ትልልቅ ቬኑ ያላቸውም እነሱ ናቸው። እስከዛሬ 80,000 ተመልካች ራሱ ይይዝ አልሰማሁም። እንዴ በቃ በዛ ደረጃ ነው። ኢቭን አሁን ምናልባት የኑ ካምፕ መሰለኝ ብዙ ካምፕ ነው ስንት እንዴ አሁን ስፖቲፋይ ተብሏል። ስንት ይዛል አላውቅም። በጣም ብዙ ብቻ እንደሚይዝ አውቃለሁ። ቢያንስ 100 ምናምን ሺህ ሚዛን ፋክቱን እዚህ ጋር ታች እናደርግላችኋለን። ግን ያው ብዙ ነው የሚይዘው። 1 ሚሊዮን ሰው ቢገባ እያለ ካልኩሌሽን ይሰራል። ከዛ በኋላ እንደውም ሲቀልዱበት ቁጥር የሚያውቅ አይመስለኝም። በምግብ እናስረዳውላ ተብሎ ነበር። በቅርብ ነው የታደሰው ከ105,000 እስከ 111,000 በቃ ይሄ እኔ ማቆይ ነው 111,000 ድረስ እኔ ከ80 በላይ ለሰምቻለሁ። ትልቅ ነው እሱ ነው ትልቅ ስቴዲየም ነው የማውቀውና 111,000 ህዝብ የሚይዝ ስቴዲየም እንግዲህ ጉንዳን ሆኖ ነው የሚታዩ። አስበው ላይ ብትወጣ አይታይም። ሴዶ ሳይሆን የሁለት ጉንዳኖች ጸብ ነው ላይ ገብተው የሚያዩትና 1 ሚሊዮን ሰው እኔ እንጃ የቲቪውን ጨምሮት ከሆነ አላውቅም። የቲቪ ደግሞ ፔይ ፐር ቪው አልጀመርንም። የባለፈው አባይ ቲቪ በነፃ ነው ያስተላለፈው እንደምናውቀው። ያው በእርግጥ እሱ ተጽዕኖ በጣም ብዙ ነው። እሱን ቆጥሮ ላይ ባስተላልፈው ሜቢ በዚህ ደረጃ ተደራሽ ማይሆን ይችላል። አይታል ሰው ቲቪ ላይ ያየ ሚዲያ ላይ ኮንተንት ክሬት ያደረገ ሰው ብዛት በጣም አይታላ ላይክ which means ኮንተንት ክሬት ያላደረገው ደግሞ እየተመለከተ የነበረውን ሰው ብዛት ምን ያህል ሊሆን እንደሚችል እና in the coming future even ከውጭ ትልልቅ ፋይተሮች ራሱ መጥተው እንደዚህ አይነት ኢቨንት ቢዘጋጅ ሜቢ ሌላ ምንድነው የሚባለው ይሄ ኢኮኖሚውን ሊያግዝ የሚችል አይነት ዘርፍ ሊሆን ይችላል። ብዙ ሰዎች የስራ ዕድል ሊፈጥር የሚችል ነገር ሊሆን ይችላል። አሁን ራሱ እኮ ካየኸው እኮ እነዚህ አሁን በዚህኛው ኤምኤምኤ ላይ የመጡት ልጆች ድሮ ከድንጋይና ከብሎኬት የዘለለ ነገር አይታይም ነበርና ያንን ነው ወደ ገንዘብ የቀየሩት እና በጣም ጥሩ ነውና ቅድም እንዳልከው መስማማበት ነገር ምንድነው ሴዶ ማርኬቲንግ ጂኒየስ ነው። ማርኬቲንግ ጂኒየስ ነው ብዬ ነው ማስበው። በጣም ጎበዝ ነው። አቴንሽን እያንዳንዱን ነገር ኮንተንት ይሰራበታል። በጣም ኢቭን ከመጀመሪያው ጀምሮ
አለ አይደለ መዛዛት እናውቀዋለን እኮ መጀመሪያ ላይ ቢልድ አፕ ማድረግ አለበት። በቃ ገደለው መባል አለበት ድብድቡ ከመጀመሩ በፊት። ግን እሱን አስተውለው ከሆነ ከድብድቡ በፊት ራሱ ኮንቴንት በጣም ነው እንትን የሚያደርገው ኮንቴንት እንዲሰራበት የሚያደርገውና አለቀውም በቃ ገለዋለሁ ይላል። ከዛ በኋላ አልፈርምም ፕሮፌሽናል ነኝ የሚል ነገር ደግሞ አመጣ። እያንዳንዱ ነገር ስታየው ስክሪፕትድ ከሆነ የሚገርም ድርሰት ነው ማለት የሚገርም ልብ አንጠልጣይ ከመጀመሪያው እስከ ፍጻሜ ኢቭን ለአዘጋጆቹ ራሱ ያልታሰበ ሲሳይ ነው የሰራላቸው ማለት በጣም ባይ ዘ ዌይ እኔ አላቅም ቦታ ቢኖር ሊይዝ የሚችል ቦታ ቢኖር እኔ እርግጠኛ ነኝ እስከ 100,000 ሰው ሊታደም ይችላል ሊያይለት ይችላል እና ቢሹር እርግጠኛ ሆነ እኔ ያው ለሰው የሚመጣው ላይክ ሰው እንዴት ነው ሰው እየጠላ ሲወድ እኔ እንደዛ ይመስለኛል ሰው ሲዶን አረ በጣም ወደዋለሁ ነው ይመቸኛል ምናምን የሚል ሰው መጀመሪያ አካባቢ በጣም የሆነ ለየት ባለ ሁኔታ ነው የመጣ ሰው ዝም ብሎ እየመታ ምናምን ነገር ለፊቱ እንዲህ አንቀት ታክቲክ ነው ያስፈልግ ፊታቸው ነው ባይዘው ቪዲዮ ላይ የሚሰሩት ልጆች አንዴ ነው የሚሰሩት አይደለም ይላሉ ፊታቸው ወይ ሆስፒታል ገብቷል ወይ የሆነ ነገር አጋጥሟቸው የሆነ ነገር እያረጋቸው እና እሱ ነገር ያስቃል ላይክ እና በጣም የዛኔ ብዙ ሰው እንደውም ይደግፈው ነበር አሁን ግን የጥላቻ ፍቅር ነው ይመስለው ያለው ሰው በጣም እዲ ከዚህ እንደውም አንብሎክ ፍሎን ጀምር ምናምን ነገር ላይ ለና ሄደ ስታየው 200,000 ምናምን እንትን ላይክ አለ ልክ ነው 200 ምናምን ሺህ እና አቴንሽንን ትዊስት ማርክ ደግሞ በቃ ይችልበታል ትልቅ ደግሞ ኳሊቲ ይመስለኛል የሶማሌ ጊዜ አስታወስክ አዎ አቴንሽን ግራብ አድርጎ ጀስት ክላይማክስ ጋር ሲደርስ ዩኬ ነው ወዳደር የምፈልገው $5 ሚሊዮን ተቀበል በቃ it is something ካሱ አልቀረም ወዳደራለሁ ብሏል ግን ሚሆን ነገር አይደለም so the perfect way to ምንድነው ትዊስት ማድረግ ላይ አቴንሽን ዳይቨርት ማድረግ ነገር አለ አቴንሽን ዳይቨርት ማድረግ አሁን እዚህ ጋር ጆኒ ጂጂትሱ ጋር ያለው ታሰበው ድብድብ ራሱ if you remember ኢማጂን በቃ ስንት ጊዜ ላይ ስንት ጊዜ እንትን እንዳሉ ራሱ በጣም ብዙ ጊዜ በጣም ብዙ ጊዜ እኔ አሁን ራሱ ማስበው ምን መሰለህ ሶሻል ሚዲያ ላይ ከባዱ ነገር ሬሌቫንት ሆኖ መቆየት ነው የሰውን አቴንሽን ይዘ አሁን እናቃቸዋለን አሁን ብዙ ቲክቶከር ላይ ምኮ ያሉ ድሮ በደንብ ሲሰሩ የነበሩ አሁን የጠፋሉ ወይስ ሬሌቫንት የነበሩ አሁን ነን ሬሌቫንት የሆኑ ማለት በቃ ምንም ነገር ቢሰሩ እንደ ድሮ አቴንሽን መያዝ ያልቻሉ የሴዶ ግን ስታየው እያደገ የመጣ ነውና ያን ደግሞ ተሰርቶበት ነው እንደዚህ እየቀለደ አይደለም ማለት ልጁ ሲታይ የሚሰራቸው ነገሮች ይጅል ሊመስሉ ይችላሉ ነገር ግን የሶሻል ሚዲያን አቴንሽን እንዴት ግራም ማድረግ እንዳለበት እንዴት መጠቀም እንዳለበት እንዴት እንትን ማድረግ እንዳለበት በጣም ያወቀ ሰው ነው ኢቭን ከአንድ ብር ጋር የሰራው ፕሮሞሽን ላነሳልስ በጣም የሚገርም ምሳሌ ነው እሱ ምን ያህል ተፋጩ በቃ አለቀ የሚያምስ ዲቪዥን ያም እንትን ይላል ግን ምን ያህል ልጁ እንደዚህ ከቢፍ ይልቅ ከመሰዳደብ ይልቅ ያንን እንዴት አድርጎ ወደ ማርኬት እንደሚያመጣው ምን ሰርፕራይዝ እንዳደረገኝ ታውቃለህ አንድ ብር ስለ ሴዶ ያወራ ነበር ወቸ ጉድ ፖድካስት ወቸ ጉድ ላይ ቀርቦ ልክ ነው is very humble guy አለ by the way እኔ ከዛ በኋላ ነው ማለት በቃ የሰውዬ በቃ ድርሰት ነው የሚሰራው መጥቶ ፍለፊት ነው ቢያልኩት በጣም humble ሰው ነው አይደል ላይክ በአካል ስታገኘው በቃ ይስላል ሚዲያ ላይ እንደሚታወቀው አይደለም እና ሴዶ ነው humble ሰው ነው ብለ መስማት ራሱ ላይክ የሆነ አይመጣ ነው አይመስልም ሰላምታው ራሱ በጸብ ነው የሚመስለው thank you የሆነ በቃ ዝም ብሎ የሆነ እንዲህ ይዘው ተካጨፍልቅ የሚያደርግ ሰው ነው የሚመስለው በጣም የሚገርም ነገር ነውና የማርኬቲንግ ባለሙያ ሆነ ራሱ ይሄን ነገር ተሰራዋለ ብዬ አላስብምና በጣም እንትን የሚል ነገር ነው በጣም የሚገርም ነገር ነው ያለው በሴዶ በኩል እና እንዳልነው ልብ አንጠልጥ ያደርጎ ቀጥሎታል አሁንም ትቶታል ሲባል ኢቭን ላይ ገብቶ እኔ ሐሳቡ ራሱ ማን እንደሚመክረው ነው ያላማካሪ ኮኔ ነው የሚያመጣው ሃይማኖት አይፈቅድም እናቴም ትቆጣኛለች በሚል ውሻችን ወደቀች ሴዶል መጣማ ስለሴዶ ሲወራ አይ ችግር የለም እንዴት አርጎ ወደ ውሻው ለደነገጠች ስለሴዶ ይወራሽ ሲወራ ተነገረች 2 ሚሊዮን ምናምን ሰው ያለው ላይቭ ስትሪም አካቶ ነው ጨምሮት ነው አሁን ሰሳያቸው የነበረው ሴፍ የሚባለው እኮ 100 ብር እያስከፈለ ላይቭ ስትሪም ሲያስተላልፍ ነበር ምን አፕሊኬሽን ነው አዎ በቲቪ እየታየ የሚከፍላል በቲቪ እየታየ አሁን ለምሳሌ ሀገር ውስጥ የሌለ ሰው ፕላስ ደግሞ
ቲቪ ቤቱም የሌለ ሰው ሊሆን ይችላል። አሁን እኮ ቲቪ ያለው ሰው እንደው ሁሉም ሰው በስልኩ ነው። ሁሉም ዩቲዩብ ላይ አልተላለፈም እንዴ? ዩቲዩብ ላይ አልተላለፈም። ኦኬ የአባይ ቲቪ ለቲቪ ዳይሬክት ለቲቪ ስትሪም ነው ያደረገው። ሶ ለዛ 2 ሚሊዮን እንደሱ ከሆነ ላይቭ ስትሪም ስለዚህ ፔፐር ቪው አለው ማለት ነው። ፔፐር ቪው ሊኖረው ይችላል። 100 ብር ተከፍሎ በእርግጠኝነት ከ5000 ብዙ እኔ ዳታውም አቬለብል አይደለም። ግን እኔ ሲል የሰማሁት ምንድነው 1 ሚሊዮን ሰው ትኬት ቢገዛ ሲል መሰለኝ ቬኑ ገብቶ 1 ሚሊዮን ሰው እንዲታስሩት ነው። በእርግጥ ልጁ አውትሪችስ ነገር ያወራል። ምክንያቱም አቴንሽን መሳቢያው አንደኛው መንገድ ነው። ለየት ያለ ነገር የሚያወራ ስለ $5 ሚሊዮን ጊዜ ራሱ እኮ ብዙ ነገር አውርቷል። ሆም ብሎ ነው ግን ላይክ ማለት አያውቅም ብለህ ሲጀምር ደነዝ እንትን አለ እኮ ምናምን ብለህ ታያለህ። አለማየት አትችልም። ያ ዳትስ ቢዝነስ ኢቭን አንፎሎ እናድርገው በቃ ድብድቡንም ስለተወ ምናምን ተብሎ ራሱ ሰው ምን አለ ብሎ ያይ ነበር ማለት ምን አለ። አሁን ደግሞ ምን ምክንያት ሰጠ? ሰው በቃ አቴንሽኑን ምንም ዳይቨርት ከሱ ላይ ያነሳ አልቻለም። ኢቭን እንዲያነሱም ቢፈልግ ኢቭን አልደባደብም ቢል አቴንሽኑን የሚያጣ ይመስላል። ልጅ ድጋሚ በሌላ ነገር ቢመጣ ይመስላል። ኢቭን ከመሆን በጣም ዲግኒቲ በሚነካ ነገር ራሱ መጥቶ እኮ ያልተሰበረ ሰው ላይ እንትን ትንሽ ነው ምናምን ተብሎ ተዛለ የሆነ ቪዲዮ ሲሰራ ዲውሪ ሜምበር እኔ የመንፈስ ጥንካሬው ምንም አይመስልም ማለት ከዛ ኮንተንት ይሰራበታል ሰው እንዲያስታውሰው ላይ አንተ እኮ ይሄ ነገር የሆነ እንዴት እንደቆመል ነው ሌላ ሰው ቢሆን ቪዲዮ እንድሌት አድርጎ ፕራይቬት አድርጎ እንዴት እንደሚወራ እና ይናደዱላ ይችላል በጣም እንጂ አንተ ትንሽ ነው ያልኩልኝና ይሄን ብለ ያሳድግላል እያለ ክትፎ ያስተዋውቃል። ላይክ ጁስ ይሄን ያክል ነው። ከብዙ ሰዎች ምትማሩ ምን ያህል የመንፈስ ጥንካሬ እንዳለው እኔ የምለው ይሄንን ነው። ባይዘው አሁን ፈረንጆቹ ምን ይላሉ? there is no bad publicity ባድ ፐብሊሲቲ የሚባል ነገር የለም። as long as you have publicity ወደ ምንም ነገር ልትቀይረው ወደ ገንዘብ ልትቀይረው ትችላለህ። ግን ብለህ መሆን አለብህና ኢቭን አሁን እኮ ቢሊየነር የምንላቸው ውጭ ሀገር ያሉ ኢንፍሉዌንሰሮችን አብዛኞቹን ብታይ በጣም መጥፎ በባድ ፐብሊሲቲ በጣም እንትን ያሉ አሉና ፌመስ ሆነው በጣም ተጽዕኖ ፈጣሪ ሆነው ህይወታቸውን ቀይረው እንትን ያሉ አሉና ጥሩ ነው እያልን ባይሆን ጥሩ እንትን ሊሆን እውነት ነው። ይሄ አባባል እውነትነት አለው። there is no bad publicity በደንብ እውነት አለውና የእንትን የአርቲስት ማን ነው የሱራፌል ተካ ሱራፌል አወቀው ኩራባቸው አዶናይ ሲቀርጾ መጀመሪያ ጊዜ በጣም ተናድጄ ነበር። ለምን እንዲያረጋል አለ is a bad publicity ላይክ ሁሉ ጊዜ ሰራ አርቲስት እንትን መኪና እንኳን የለም ተብሎ መኪና ሳይንግ ነው ያለውን ሳይታል ላይክ እኔ በጣም ተናድጄ ነበር ለምን ይለቀቃል ብዬ is bad publicity ግን it brings him blessing እና እውነቴን ነው። በጣም ትክክል ነው። አንዳንዴ የሆነ ሞመንት ላይ ውድቀቴ ነው ብለህ የምታስብበት ነገር የሚያነሳ ነገር ሊሆን ትልቁ ድክመት ትልቁ ጥንካሬ ሊሆን ይችላል ወይዘው እና ለአንዳንድ ሰው ድክመታቸው ዩኒክ የሚያደርጋቸው ነገር ሊሆን ይችላልና ያንን ነገርም ማየት ነውና የሴዶ እንደም ሌሎች ራሱ ከሱ መማር አለባቸው ብዬ አስባለሁና ስፔሻሊ አለመሰበር ፕላስ በሚወረወርበት ድንጋይ ራሱ የሚገርም ቤት መስራት እንደምትችል የሚያሳይ ነው። እኔ ጆኒ ጂጂሱ እንደም በዚህ አጋጣሚ መልእክት የምሰጠው ሌላ የሚሰበር ነገር ከፈልግ እንጂ ቅስሙ የሚሰበር አይነሳው አይደለም የገጠምኩ ምንም እንትን የሚልም ሰው አይደለም። ቅስሙ የሚሰበር ያለው ቢሸነፍም በሌላ አቴንሽን ደግሞ ይመጣልና እንትን ግን ትጠረጥራለህ። አሁን ከዚህ በኋላ የሚደረጉ ነገሮች ሁሉ ምን እኔ ጠረጥራለሁ መሰለህ ስክሪፕት ይመስሉኛል። ኢቭን አሁን ከዚህ በኋላ የቃላት መወራወር ምናምን ብዙ ነገሮችን እናያለን በሁለቱ መካከል ፎር ሹር። ተመልካቾች በቅርቡ የሆነ ኤምኤምኤ ፋይት ተካሂዶ ነበር ባይዘውና ሊገዳደሉ ነው በቃ የተሰራው ማርኬቲንግ ማለት ፊት ለፊት በተለይ ያለ አይደለ ፊት ለፊት ያይተው እንትንበት ኢቨንት ወይ ሲፈራረሙና የሚታይበት እንቁላሉ ታሪክ ማለት ነው። እንደዚህ አይነት ግን ከዛም የባሰ ሁለቱ በነፍስ የሚፈላለጉ ነው ተብሎ እንዲታሰብ ውጪ ላይ ያለ ትልቅ የዩኤፍሲ ፋይት ነበርና ግን መጨረሻ ላይ ልክ እንትኑ እንዳለቀ ተቃቀፉልህ ማለት የሚገርም ፍቅር በፍቅር ልክ አሁን ንቃተ ህሊናና ጆኒ that's part of promotion እንትን እንዳሉት ማለት ነው። ፍቅረኞችን ታስቀናላችሁ that's a part of promotion የፕሮሞሽኑ አንድ ፓርት አካል ነው። እና ደግሞ አንዳንዴ ግን ስታስበው አይገርምም? ለምንድን ነው የሚያዝናናኝ እንደዚህ አይነት ነገሮች ራሳችን ተከስተካ አላቅም ማለት ሰው ሲደባደብ
ሰው ከባድ ፋይት ውስጥ ሲገባ ለምንድን ነው እንዝናና? ሰው ይሄ እንትን አንተ የምትፈራው ነገር አትራክት ያደርገናል አይደለ? ላይክ አይ ዶንት ኖ ይሄ ምንድነው ኢንሴኪዩሪቲ ሁሌም ሰው ራሱን መጠበቅ ከሚፈራቸው ነገሮች ሁሉ አካላዊ ደህንነቱን ማረጋገጥ ነው አይደለ? ይሄ ነገር እንግዲህ ስለ አካልን አደጋ ላይ የሚጥል ነገር ነው። ሰው አንዱ እንዴት አድርጎ ከአንዱ ተረፈ የሚለው ነገር ደሞስ በቃ አቴንሽን ግራብ ሊያደርግ የሚችል ነገር it's a means of survival like አሁን እኛ እኮ እሱ እኮ ነው የሚገርመኝ ማለት የሆነ ሰው ለመኖርና ለመሞት ሲታገል ማየት እንዴት ኢንተርቴይንመንት ይሆናል። ድሮም ጀምሮ ነው አሁን ይሄንን ነገር ጀመሩት የሚባሉት አሁን ሮሞች ናቸው ካሰብከው ግላዲያተር አሁን ተገናኘ እርስ በርስ እያጨፋጨው እስከ ግድያ ድረስ የሚደርስ ያ ኤምኤምኤ ይባል የሚል ሌላ ነገር ነው። ያ እሱ አትወጣም ወደ ሰማይ ቤት ማን ይላካል የሚታይበት አይነት ፋይት ነው። ግን ሰው ምንም ነገር ኢንተረስት አያደርገውም ከዛ ውጪ ማለት ነው። በጣም ትልልቅ አሁን ሮም ውስጥ ያሉት አሁን ኮሎሲየም ምናምን የሚባሉት አርኪቴክቸራል ሳይቶች በሙሉ እንደዚህ አይነት እንትኖች ልክ የድሮ ስቴዲየም በላቸው ግን እዛ የሚያዩት ሰው ሲደማ ሰው ሲደባደብ ሰው ሲገደል ሰው ከአውሬዎች ጋር ሲታገል አንበሳ ሲበላው እንደዚህ ይሄ ነገር እንዴት ነው ግን ሳይኮሎጂያችን አይገርምህም? ማለት so we have evil side እንዳለን ማለት ነው። የሆነ evil side አለን። ያን evil side ምን መግበው በእንደዚህ አይነት መንገድ ይመስለኛል እኔ አንዳንዴ ማለት ሰዎች መጥፎ ነገር የሚያስታቸው የሆነ evil side ቢኖረን ነው ወይ አንዱ means of survival ነው ሊሆን ይችላል። የሰው ልጅ I don't know evolve አድርገን የጨረስን አይመስለኝም እኔ ሳይንስ so still አሁንም our genetics ገና ጫካ ውስጥ ፋይት እያደረገ በጣም ካውሬ ጋር ምናምን ነገር ስጋት ትሬት ውስጥ እየኖርን የመሞት አለመሞት ጉዳይ ሌላ ፊዚካሊ አታክ የሚያደርገን ነገር ጋር ሊያያዝ ይችላል። በጣም ሪሰንት ዴይ ማለት የዛሬ 200 ዓመት ሰው እንደዛ ነው የሚኖረው። so mind ወይ psychologically or genetics makeup ቶሎ አይቀየርም so maybe that revolution አሁንም ያው ሰው ሲሞት ስታይ አንተም እንደዛ ነው የምትሞተው የሚል security or psychological safety ለማግኘት maybe grab ይደረጋል አይምረው ከምንድነው የሚባለው በህይወት ከመኖር በላይ ምንም ኢሹ ሊኖር አይችልም። ከኖርክ በኋላ ነው በጣም ብዙ ነገሮች ደግሞ የሚመጡት። በጣም ነው የሚገርመኝ አሁን ያ ሊሆን ይችላል ነው ለዛ አትራክት በጣም ልክ ነው እንዳልኩም ሊሆን ይችላል። ምናልባት የዚህ ኤቮሉሽንም ቲዮሪ ሞር ሊያስረዳው ይችላል። ግን እኔ በጣም የሚገርመኝ ካሰብከው ፊልሞቹ ላይ ተሰርተውበታል። አሁን ምን የሚል ብዙ ፊልሞች አሉ በዚህ የሰው ልጅ እንደዚህ ሰው ለህይወትና ለሞቱ ሲታገል የሚያሳይ ፊልሞች በጣም ከፍተኛ እይታ ያላቸው ናቸው። ካየ ምናልባት ራስን የምትጠይቅ ይችላል ሰስፔንሽን ካን ማለት ወራርም እንደዛው ነው። በህይወትና በሞት መካከል ያለው ፓርት ነው ሞር በጣም ሰው ነው የሚያስበው አትራክት የሚያደርገውና ያ ነገር ብዙ ሙቪዎች ላይ እንደሱ ነው ያለው ሁሌ ነው እና ራሴን የሚያጠያይቀኝ ነገር ነውና በቅርብ አይደው ይቅርታ አንድ ዶሎቪያ የሚል አማርኛ ሙቪ አይቻለሁ። እንደዛ ነው ኢቭን እኔ አሁን እሱን ፊልም አላየሁትም ግን ታሪኩን ሰውን አጫውቶኛልና እንዳልከው ይሄን የሰርቫይቫል እንትን የሚገልጽ ነው። ሰው በህይወትና በሞት መካከል ሆኖ ያለው ነገር በኢትዮጵያ ፊልም ታሪክ እኔ እንደዚህ ተደንቀለ ፕሮሞሽን አይደለም እንዳይመስላችሁ አይደለም። ግን እኔ ውድ ተመልካቾች እኔ ብታዩት በጣም ጋብዛችሁ ይሄንን ሳይኮሎጂ ሞር ያሳ ይሄን ፋንታሲያችንን ይሄንን የማየት ነገራችንን ሞር የሚገልጽ ነገር ነውና የሴዶም እና ጆኒ ጂጂሱም አይጋደሉም። ከዚህ በኋላ ምናልባት በጣም ብዙ አይነት እንትን ካያችሁ ድራማ ነው ሙሉ በሙሉ ባትመኑ ግን ያው ብታምኑ ጥሩ ነው። በርግጥ ድብድቡ ላይ አንድ ሰው ቢቀርስ አሁን ከሁለት አንዱ ምን እንደሆነ አላውቅም። ሴዶ ግን ሲፈርም አሁን ደግሞ ምን አይነት አጀንዳ መጣ መሰለ በጣም አስቂኝ ይሄ ነገር እንደማያልቅ ያወቅኩት ሴዶ ሲፈርም የሆነ የሚገርም ፊት አሳይቷል። ታስገባዋለህ ቆይ ታዩታላችሁና ኤዲተራችን ታስገባዋለህ። እሺ እኔ የሱን አክት ራሱ ማሳየት አጠገቡ አይ ቲንክ የጆኒ ተወካይ ይመስለኛል ሲፈርም የነበረው እንጂ ጆኒ አልነበረም በስፍራው ላይ። አዎ የተቀረጸው ቪዲዮ ላይ አላየውም እና የት ነው ያለው ጆኒ? ኦኬ እኔ እንጃ አላውቅም። ብቻ ከሱ ጋር የፈረመ የሴዶ ፊት በጣም በቃ ካፕቸር ተደርጎ እየተለቀቀ ነው በዚህ ሰዓት በጣም ብሎ አፓርጓልና ወይኔ እናቴ ወጥኩልሽ ማለት ብዙ ነገር አእምሮ ውስጥ ምን እየሄደ ነው እዚህ ልጅ አእምሮ ውስጥ ምን እየታሰበ ነው? ያቱን ፈሪ ነው ያሉት ነበር ብዙ ነገር እየተባለ ነበርና የሚያሳየው ፊት ደግሞ ከዛ ጋር ማች ያደረገ ነው። ማች የሚገርም ሁኔታ በቃ አነጋጋሪ ሆኗል። ይሄ እዛ ሞመንት ላይ ያሳየው ፊት የትም ይታይ አይችልምና ሌላ ናሬቲቭ እየፈጠረ ነው። አንዳንዴ እኔም የማምንበት ነገር አለ ባይዘው
ትልቁ አርት እንደኔ ማለት ነው። በቃ አሁን ኤምኤም አርት ነው አይደለ? እንደ አርት ካታጎሪ ነው። ኢንተርቴይንመንት ቢሆንም ፊልምም እንትን ነው አይደለ? ሰው የየራሱ ናሬቲቭ እንዲፈጥር ማስቻል የቻለ አርቲስት ሚገርም አርት ነው የሰራው ብዬ ነው መደመደመውና ሴዶም በዚህ አንግል ካየ ነው ሚገርም አርቲስት ነው ማለት እያንዳንዱ ነገር አስቦበት ይሁን ሳያስብበት ይሁን ለዚህ ነገር ነው እርግጠኛ ነኝ። እኔ አሁን በቃ ማመን ጀመርኩኝ። አስቦበት ከሆነ ሚገርም አርቲስት በቃ አንኮንሺየስሊ ልጁ በቃ በእንደዚህ ነገር ፕሮግራምድ ነው አንኮንሺየስሊ። እኔ አሁን ይሄንን አሁን ፊርማ ስነ ስርዓት ላይ እንደዚህ አይነት መነጋገሪያ ነገር ይወጣበታል ብለህ አትጠብቅም በጭራሽና አሁንም ብዙ እንጠብቃለን። በርግጥ በጣም ብዙ እኔ በቃ የሚገርም ነው። ሰው የፈለገውን ነገር እንዲል ስፔኩሌት እንዲያደርግ ትርጉም አትስጥ። አሁን ለምሳሌ ዘፋኝም ብትሆን ገጣሚም ብትሆን ግጥም ብቻ ጽፈህ ትለቃለህ። ሰው እንትን ለማለት ፈልጎ ነው። ቀደም ኦፍ ማይክ ስናወራ የነበረው የዚህ ቴዲ ዘፈን ላይ የመርከቡ ጋር የተገናኘ ሁለት የሚጋጩ እንትኖች እየተወሩ ስለነበረ ይሄ ነው በቃ አርት ማለት ማንም የየራሱን ሳይድ ይዞ ሊተረጉመው የሚችለው ነገር መፍጠር መቻል ነውና ሰውየው አይደለም አርቲስት የሰው ጭንቅላት ላይ ሸራ ሰተህ ሰው ራሱ እንዲስል ማለት የራሱን ናሬቲቭ እንዲፈጠር ማድረግ ትልቁ አርት ነው። ከዛ አንተ ራሱ ያላሰብከውን ነገር ሰው እንድታስብ ያደርግ ይችላል። እንዲያስበህ ነው ልትባል ትችላለህ። ለምሳሌ የሆነ ቀለም ሙንጭርጭር አድርገህ አንዳንዴ ወይዘው ስንቀልድ ምን እናደርጋለን አብስትራክት አይቶ ይሄ ሰውዬ እኮ ዝም ብሎ ደብሮት እኮ ቀለም ረሽቶበት ይሆናል እኮ ሰው ይመጣል። ይሄ የሚያሳየው ጭንቀት ነው። ሳሉ ጭንቀት ውስጥ ሆኖ ሊሳለው ምናምን ብሎ ነው ያብራሩልኝ ይችላል። I don't know if I got we get ኤዲተራችን ሊያስገባው ይችላል። ምንም ነገር ያልተሳለበት ክፍል ውስጥ ሰዎች ገብተው ምንድነው የሚባለው ይሄ ኢንቪዚብል ድሮይንግ ነው ተብሎ ገብተው አይቶ የሚወጡበት ሙዚየም አለ። ምንም ድሮይንግ የለም ይታያል ግን ምንም ድሮይንግ የለም ኢትስ ኢንቪዚብል ድሮይንግ ነው ተብሎ ሰው ገብቶ አይቶ በዚህ አጋጣሚ ባይዘው ማለት ነው እዚህ ጋርም ልታስገባው ትችላለህ። በጣም ውድ ተብሎ የተሸጠ አርት ነው። የት ሀገር እንደሆነ እርግጠኛ አይደለሁም ግን ታስገባዋለህ። ቪዲዮውን እልክልሃለሁ ችግር የለውም። ሙዝ ነጭ ሸራ ላይ በይሄ ሰው በሚታገድበት ፕላስተር ተለጥፎ አይቼዋለሁ። ያ ይሄን ነው እንግዲህ አርት ያቀረቡት። አንተ ራስህ የሆነ ትልቅ ሆቴል ስትሄድ አይገርምህም? ላይክ ማለት እኔ ራሱ ቅርብ ሰዓት የሆነ አንድ የኮንቬኒንግ ላይ ነበርኩና ተቀምጬ ትልቅ ሆቴል ነው እና የሆነ ሰዓት አቴንሽን ግራብ አደረገው ከስብሰባው እያየሁት ነበር። አሁን እኮ የስዕል በጣም በውድ ነው የተገዛው ምናምን አልኩኝ። ላይክ it's like የሆነ ከኋላ ቀይ እንትን አለ ላይክ ሁለት እንትኖች በጥቁር እንትን ተሰርቷል። በቃ it's look amazing but it is something የሆነ ዝም ብለህ ቀልድ የምታደርገው ነገር ይመስላል። ግዴታ እንድታስብ ያደርጋል። ምንድነው ትርጉሙ ምን አስቦ ነው የሳለው ትላለህ። ሰውየው ምናልባት እኮ ዝም ብሎ በቃ እንግራ ለማጋባት ሆኖስ የራሳብም ስሎት ሊሆን ይችላል። በርግጥ ደግሞ በጣም ትርጉም ሰጥቶት ሊሆን ይችላል። እና ይሄ ነገር በጣም ሄድን ብዙ I think ቆየንበት ግን በጣም አዝናኝ ነገር ዴቨሎፒንግ ስቶሪ ነው for sure። ደግሞ ምን ምናልባት እንደውም እኛ ኮንተንታችን እንዳያጨናንቅብን እየፈራ ነው እንዳይደጋገም በጣም it would be developing story ነው የሚሆነው። ስፔሻሊ እስከ ፋይቱ ጊዜ ሲቃረብ በጣም ብዙ ነገሮች ሀፕን የሚያደርጉ ይመስለናል። ሶ በዛኔ በደንብ አድርገን እንመለስበታለን፣ በደንብ እንከታተላለን። በደንብም ደግሞ ዲፕ የሆነ ጉዳዮችም ካሉ ፈርዘር we go for it። ሶ ለዛሬ አይበቃንም። ሴዶ ላይ ይሄንን እንላለን። ሴዶ ግን ትችላለህ በእውነት ጎበዝ ማርኬተር ነህ። እንደው ጆኒ ፕሮፌሽናል ያው ብዙ አድናቆት አግኝቷል። እሱ ምንም ፕሮፌሽናል ነው ግን ፕሮፌሽናሊዝም ምን እንደሆነ አሳይቷል። ጥሩ ሴልስማን ነው ሴዶ ጥሩ ሴልስማን፣ ጥሩ ማርኬተር ብቻውን ማርኬተር እንደ ሴልስማን እና እሱ ብቻውን ላለ በጣም ብዙ ነገር ነው አንተ እኔስ አድናቂ ነን። ያው ቀኑ እስኪመጣ እንጓጓለን። እኛ 10,000 ገብተን እዛው ላይቭ ኮሜንታሪ ለማድረግ ያብቃል እንላለን። አየ መልካም ጊዜ። በቀጣይ ጉዳይ እንመለሳለን። የትም እንዳትሄዱ። እሺ በቀጣይ ጉዳያችን ተመልሰናል። ይህ ምንድነው? ቆጣሪ ፖድካስት ነው። ውድ አድማጮቻችን ክሊክ አድርግላቸው ሰብስክራይብ አድርጉ፣ ላይክ ሼር አድርጉ እና እንድናንሳ የምፈልጉ ማንኛውም ጉዳይ ካለ በዚህ አጋጣሚ ኮሜንት ስር አድርጉልን እና ስለ ሽልማቱ ቪዲዮ መግቢያ ላይ አድርገን ድንገት ከዚህ ጋር ጀምራችሁ ካላችሁ ሄዳችሁ ወደኋላ ተመለሱ እንዳመጣችሁ ኮሜንት ላደረገ ሽልማት አደረገ ክራይቴሪያው ጋር። እሺ ሁለተኛው ጉዳያችን የዚህ ሳምንት አነጋጋሪ ጉዳይ ብለን መጀመሪያ መግቢያ ላይ የሚያነሳ ነው የዩኤፍኦ ፋይልስ
ዩኤፎ ኦር ዩኤፒ ተብሏል። ግን ብዙ ሰው ዩፎ ነው የሚለው። ብዙ ሰው በዩፎ ነው የሚያውቀው፣ በዩኤፎ ስለሚያውቀው። ብዙ ሰው የሚሳሳተው ነገር ብዬ ማስበው ይሄ ነገር ሲወራ ዩኤፒ ሲባል አሁን ያንን ነገር ለመቀየር ዩኤፒ ሲባል ብዙ ሰው የሚታየው ባዕድ ፍጡራን ከሌላ ቦታ የመጡ ኤሊየን የምንላቸው ማለት ነው ናቸው። ኤሊየን ስጋ ያደባልቃል። ግን እነዚህ 160ም ዶክመንቶች እንግዲህ ከ1960ዎቹ ጀምሮ የነበሩ ዳታዎች ናቸው። ሚስጥራዊ ናቸው ተብለው የቆዩ በአሜሪካ መንግስት እጅ ስር የነበሩ ዳታዎች ናቸው ዲክላሲፋይ የተደረጉት ለፐብሊኩ የወጡት። ግን አንዳቸውም የኤሊየን ኤግዚስተንስን አላረጋግጡም። ይሄም የባዕድ ፍጡራን አሉ ተብሎ አልተቀመጠምም። የሚያረጋግጥም ዳታ አይደለም። ግን ኤክስፕሌን ልናረጋቸው አልቻልንም፣ ምን እንደሆኑ ልናቃቸው አልቻልንም የሚል ነገር ነው። አስገራሚ ሁኔታ አብዛኞቹ እነዚህ ነገሮች የሚታዩት ከሆነ የሚሊተሪ ፋሲሊቲ ጋር ነው ተገናኝተው ነው። ለምሳሌ አሁን ለኛ ቅርብ የሆነው ገልፎ ፌደን አለ። ገልፎ ፌደን ላይ ያሉ ዳታዎችም ወጥቷል። ሚሊተሪ ካምፕስ አሉ፣ ደግሞ ብዙ ሚሊተሪ ካምፕስ አለ። አብዛኛው ሸቀጥና ንግድ የሚተላለፍበት ቦታ ነው። እዛ ጦር ቤዝ የሌለው የዓለም ሀገር ላይሆን ይችላል። ከ1960 ጀምሮ እዛ ላይ የሚታዩ ነገሮች አሉ። ሚድል ኢስት ውስጥም አሉ። ሚድል ኢስት በጣም ብዙ መረጃ ነው። ይሄ አፍጋኒስታን፣ ኢራን አካባቢ ድሮ እንደውም ቀልድ ይቀለድ ነበር ባይዘው እንዴ ኤሊያኖች አሜሪካ ብቻ ነው እንደሚታዩት ምናምን እየተባለና ልክ ይሄ ዶክመንት ሲወጣ ግን ኦልሞስት ሁሉም ሀገር ላይ ሁሉም አካባቢ ላይ ሙሉ የተያዙ ዳታዎች አሉ። አንዳንዶቹ በራዳር ላይ የሚታዩ ነገር ግን በአይን ግን ማይታዩ እንደዚህ አይነት የራዳር ሲግናል ታይቶ ግን እንትን ላይ ማይታዩ፣ አንዳንዶቹ ደግሞ በስፔሻል ይሄ የሚሊተሪ እና እንትን ሳተላይት ካሜራዎች ላይ የሚታዩ አሉ። ራዳር ላይ አሁን ሲታይ ነጥብ ሆኖ ነው የሚታየው፣ ወይ ደግሞ የሆነ የሚንቀሳቀስ ነገር ልታይ ትችላለህ። ነገር ግን በአይን ስታይ ካላየኸው ይሄ ነገር ምንድን ነው የሆነ ራዳሩ ዲቴክት ያደረገው ነገር አለ፣ ግን በአይን ማይታይ ነገር አይተዋል። ይሄንን ኤክስፕሌን ማድረግ አልቻሉም በሳይንስ። ሌላው ደግሞ አሁን ቴክኖሎጂ ሳይንስና ቴክኖሎጂ በደረሰበት በዚህ እንትን ከከፍታ በጣም በፍጥነት በሰከንድ ውስጥ ወደ ከመሬት ወደ ዲሴንድ የማድረግ ፍጥነት ታይቶ በማይታወቅ ፍጥነት እንደዚህ አይነትም ፋይሎች ውስጥ ከ160 ፋይሎች ውስጥ እንደዚህ አይነት እንትኖች ታይቀዋል። 20 ቪዲዮዎችም ተለቀዋል። እስቲ የተወሰኑትን ቆራርጠንም እናስገባላቸው እናሳያቸው። አንድ ያየሁት ምንድነው አንድ በፋይተር ጄት ላይ የሚገጠም አንድ በጣም ዘመናዊ ቴክኖሎጂ ካሜራ አለ። በሱ ካሜራ የተቀረጸ ኦብጀክት ነው ዲስ ኦብጀክቱ ፍላይ ያረገ ነው። ሆሪዞንታሊ ነው ፍላይ የሚያረገው። ከዛ ኢቭን ስፔኩሌሽኖች ሁላ ነበሩ በሰዓቱ። ሄዶ ፎረንሲክ ሁላ ተመረመረ ቪዲዮ ሙሉ በሙሉ ላይክ እና የቀረጸበት ሰዓት እና የታይም ኢንተርቫል እንደ ላቲቱድ ኤንድ ሎንጊቱዲናል ሎኬሽኑ ኤግዛክትሊ መጣው። ላይክ ኢት ኢዝ ኖት ሳምቲንግ ፐብሊሽ የተደረገ ቪዲዮ እንዳልሆነ ያ በፎረንሲክ ታየ። ከዛ ኦብጀክቱ ምን ከዛ በኋላ ቪዲዮ ትክክል እንደሆነ ወይ ደግሞ ኢትስ ላይክ ሪል ታይም ቪዲዮ እንደሆነ ከታወቀ በኋላ ወደ ቼክ ምን ሊሆን ይችላል ወደሚሉ ምርመራዎች ነበር የሄዱት። እንደው ደን ከዛ እንትኖች ነበሩ ወደ ሃይፖቴሲስ አይደለም የምታረገው ይሄ ሊሆን ይችላል እያሉ ነበር የሚያስቀምጡትና ኢቭን ባሎን ነው ሁላ ብሎ የመጀመሪያ እንደ ግምት ተሰጠ። ከዛ ባሎን ታየ። ከዛ ሳይዙ ከአንድ ፖል ጋር ኢቭን ብዙም የሚራራቅ ሆኖ አልተገኘም። ቪዲዮ ላይ እየበረረ የሆነ ለብስ ላይ ከአንድ ፖል ጋር በርቀት ላይ አይገኝም። ርቀቱ ጋር ተቀራራቢ ነው። ደን ኦብጀክቱ ኮምፔር ሲደረግ ከፖል ጋር ተቀራራቢ የሆነ ሳይዝ ነው ያለው። ደን ባሎን ደግሞ ቢሆን ደግሞ ተባለና ዊንድ ዳይሬክሽን ኢን ኦፖዚት በጣም በከፍተኛ ፍጥነት ነው የሚሄደው። ባሎን ደግሞ እንደዛ አይነት ከፈስት የለውም። ኤር ሬዚስታንስ ተቋቁሞ ሁለተኛ ሆሪዞንታሊ እንደዛ ሊሄድ የሚችልበት ፍጥነት የለውም እና it's always ሶስተኛ ኢቭን ቴምፕሬቸሩን ሁላ ቼክ አደረጉት። የሚያወጣው ጭስ ምናልባት something እንትን ከሆነ ኢንጂን ያለው አካል ከሆነ ወይ ደግሞ ሞተር ያለው ነገር ከሆነ ጭስ ያወጣል፣ እሳት ይኖራል ያ የሚል ነገር ካለ ተብሎ ታየ። ወደ 40 ዲግሪ ሴልሺየስ የሚደርስ ሙቀት ነው። በዚህ ዲግሪ ሙቀት ፈንክሽን የሚያደርግ ሞተር የለም። so it's still በጣም ግራ የሚገባ ነገር ነው። አሁንም የተለቀቁት ቪዲዮዎች ማየት ትችላላችሁ። ኢቨን ፋይሉ
ለማንም አክሰሰብል ነው። እነዚህ 160 ፋይሎች ኢቭን በየወሩ ይቀጥላል ነው የተባለው። ገና ያልተለቀቁ አሉ። ቀጣዩን ጁን አሁን ሜይ 8 ነው የተለቀቀው። ሜይ 8 ነው የተለቀቀው። አሁን ጁን 7 ላይ ጠብቁ ተብሏል። ኔክስት ዲካልሲፋይ የሚደረጉት ምንድነው ምክንያታቸው? በአንዴ በጣም ብዙ ዳታ ስለሆነ እስከዛሬ ሚስጥራዊ ተደርጎ የተቀመጠ ስለነበረ በጣም ብዙ ነውና 160ውን ራሱ አንብባችሁ አጨርሱትም። ብዙ ነገር ነው ያለውና ከአይ ዊትነሶች በአይናችን አየን ከሚሉት ጀምሮ ኢቭን አፖሎ ላይ አንተ እንዳልከው የመጀመሪያ የተፈርተኞች ሚሽን ወደ ጨረቃ ላይ የሆነ ነገር አይተናል ብለው ያወሩት ከምድር ሲወጡ ያዩትን ነገር በሙሉ አካቷል። የድምጽ ሁላ ሲነጋገሩ የነበረውን የታያቸውን ነገር ምድር ካሉት ሰዎች ጋር ሲነጋገሩ የነበሩ ራሱ በቪዲዮ መልክ ተለቋልና እነዚህ 160 ፋይሎች ሲለቀቁ መቼስ ከኛ ሀገር ጋር ምን የሚያገናኝ? እኛ ሀገር መጥተው ጎብኝተው ይሆን አይተው ሊሆን እናሳስባችሁ ይሆን? በእርግጥ እንዳልኩት ነው ኤሊያኖች ናቸው ማለት አይደለም፣ ግን ኤክስፕሌን ማድረግ አልተቻለም ምን እንደሆነ አሁን በደረስንበት ሳይንስ ያልተቻለ ነገር ስለሆነ ነው። ግን ኢትዮጵያ መጥተው ነበር ስንል ኢትዮጵያ ጋር ተገናኝቶ የወጣ ዳታ የለም። አንዳንድ ሶሻል ሚዲያ ላይ ያየው ነበር አንዳንድ ሰው ከኢትዮጵያ ጋር የተገናኘ ነገር እንደወጣ አስመስሎ ለማውራትና አቴንሽን ለመሳብ የተሞከረ ነገር አለ። በእርግጥ ቢሆንም ምንም you are not different ምንድነው ሌላ ቦታ በጣም ከታየኛ ጋር ቢታይ የተለየ ነገር ምንም እንትን አይደለም። ግን አስገራሚ ነገር ከኢትዮጵያ ጋር ተያይዞ ያየሁት በ1970 በሚገርም ነገር አስመራ የኢትዮጵያ ፓርት ነበረች፣ ግዛት ነበረች ነው። እዛ ሰዓት ላይ የአሜሪካ መንግስት በጣም ሞደርናይዝድ ሆነ። በዛ ሰዓት ሚገርም ራዳር ተተክሎ ነበር። እያንዳንዱን የአየር ላይ ያለውን ደህንነት የሚቆጣጠር ከገልፎ ፌደን ጋር ተያይዞ ከቀይ ባህር ጋር ተያይዞ በሙሉ መረጃ የሚቆጣጠር ቃኘው ስቴሽን ይባል ነበር። አሁንም ይባላል። ቃኘው ስቴሽን ነበር የሚባለው። ቃኘው ስቴሽን ተብሎ የተሰየመ ነው። በሱ ነው የዳታ የተሰበሰበው የገልፎ ፌደን በሙሉ አስመራ ያገኙትን እንትን ነው ያወጡትና እሱ ነገር አስገርሞኛል። አስባል በ1970 ይሄን የሚያክል የራዳር ካፓሲቲ ነበረን የሚለው ነገር ራሱ ብዙ ሰው የሚያውቅ አይመስለኝም። እኔ ራሱ ሳይ በጣም ሰርፕራይዝ ነው የሆንኩት። ከኢትዮጵያ ጋር ተይዞ የወጣው እሱ ነው። በሚገርም ሁኔታ ግን አሁን ብዙዎች ተጠራጣሪ ናቸው። እውነት እነዚህ ነገሮች ልዩ ፍጥራን ቢሆኑ ወይ ደግሞ ለየት ያሉ ነገሮች ቢሆኑ እንግዲህ አስበው እንግዲህ በዚህ ካሜራ በዚህ እንትን የወደቀ የ1940ዎቹ የ18 እንትኖቹ ቀረጻ ነው የሚመስለው ብላክ ኤንድ ዋይት ካሜራ ምን እንደሆኑ ራሱ ግልጽ ባልሆነ እንደዚህ በጣም እንትን በደረስንበት ዘመን እንዴት ነው ጸዳ ያለ ቢያንስ እኔ የሚታይ ነገር እሱ ገረመ እንዴ ቢሊየን ይርስ እንግዲህ ቢሊየን ላይት ይርስ የብርሃን ዓመት እንግዲህ እንዴት ልገልጸው እንደምችል ዌቤክስ ካሜራውን አይታላ ሳተላይት እንግዲህ በዛ ዲስታንስ ላይ ያለን ባይ ዘ ዌይ እዚች ጋር ትንሽ ነገሮችን እኔ የተረዳሁትን ክሊር ለማድረግ አንዳንዴ የብርሃን ዓመት ተብሎ ዲስታንስ ይገለጻል። በኪሎ ሜትር በሜትር ምናምን ተብሎ ለመግለጽ ሲያቅት በብርሃን ዓመት ይባላል። ይሄ ማለት አንድ የብርሃን ዓመት ማለት እንግዲህ ውድ ተመልካቾች ብርሃን ለአንድ ዓመት ቢጓዝ የሚደርስበት ርቀት ማለት ነው። በብርሃን ፍጥነት አስቡት። በብርሃን ፍጥነት እንግዲህ ብርሃን ፀሐይ ከኛ 300,000 ኪሎ ሜትር ርቀት ላይ ነው ያለችው። 300,000 ኪሎ ሜትር ርቀት ለመድረስ 8 ደቂቃ ብቻ ይፈጅበታል። ልክ ነኝ? 300,000 ኪሎ ሜትር 8 ደቂቃ ብቻ ውድ ተመልካቾች። በዚህ ፍጥነት እየተጓዘ አንድ ዓመት የፈጀው ርቀት ማለት ነው። በዛ ነው እንግዲህ ታይ ይሄ ማለት በእይታ በብርሃን ወደፊት በሄድክ ቁጥር በጊዜ ወደ ኋላ ነው የምትሄደው። ላይክ አሁን አንተ እዛ ጋር ቆመ አንተም ባይክ አንተ ጋር የደረስኩበት ፍጥነት ብርሃኑ አንተ ጋር የደረሰበት ፍጥነት ነው ያን ነገር የሚያሳየኝ። አንተ ለምሳሌ የሆነ ነገር እየወረወርክ ከሆነ ሜቢ ከዛ ቀድመ ሊሆናል ይችላል የወረወርከው። ከዛ ቀድመ ከሆነ የወረወርከው ብርሃኑ ሲያርፍ ነው ያየሁት። ይሄ ምን ያሳያል? ይሄ ብርሃን ለአንድ ዓመት ተጉዞ እዛ ከደረሰ የዛ የሚደርሰው ብርሃኑ ከዓመት በኋላ ነው። ጉዳይ ከች የሚያደርገውም ከዓመት በኋላ የተከሰተን ጉዳይ ነው። ቀድሞ ልታቃችልም ስለዚህ በጣም ከዋክብት ስታዩ ይባላል እኮ በጣም አስቂኙ ነገር ከዋክብት ስታይ ዛሬ የሚፈጠረውን ነገር አይደለም የምታየው። የዛሬ ስንት ዓመት የሆነውን ነገር የኔ ከዋክብቱም ጠፍቶ ሊሆን ይችላል። ብርሃኑ እዛ ሲደርስ ያያኘ ነው ያለነውና በይሄን የሚያክል ጉዳይ ሁሉ ሄዶ ካፕቸር የሚያደርግ ካሜራና ሳተላይት ሲስተም ባለበት ጊዜ እንዴት አስገራሚ የሚያደርገው ደግሞ እንዴት እነዚህ ነገሮች መለየት ምን እንደሆኑ ማወቅና እንዴት አልተቻለም ክሊር የሆነ ኢሜጅ ማግኘት አልተቻለም። ኤክስፕላኔሽን ራሱ ሊሰጠው አለመቻሉ በጣም
ነው የሚገርመውና ኢቭን ትልልቆቹ ሳይንቲስቶች ራሱ ይሄንን ነው የሚያወሩትና እንዴት የሁሉ ካሜራ ቴክኖሎጂ ለዚያውም በፊልተር ያለ ፊልተር በፈለከው ያማረክ ፊልተር እንግዲህ የዙም ኢፌክት የዙም ኳሊቲ ይሄን ሁሉ ነገር ያለ ሌላው ይቅር የጎግል ካሜራውን የጎግል እርዝ እንኳን እኮ አሁን ምን ሆነ ግቢ ውስጥ የሚገኝ እኮ አንድ ኮባ ሊያሳይ ይችላል። ኮባ ጥቅል ጎመን ያሳያል። በዚህ ያክል በተራቀቀበት እነዚህ ነገሮች ግን ብላክ እና ዋይት ሆኖ መታየታቸው በጣም አስገራሚ ነው። ግን ቅድም ላነሳሁት አሁን የሚመልሱት መልስ ለምንድን ነው ብዙ ጊዜ እነዚህ ነገሮች ከሚሊታሪ አክቲቪቲ ጋር ከወታደር አክቲቪቲ ጋር የሚያያዙት ተብሎ ሲታይ አብዛኛው ጊዜ ራዳሮች የሚቀመጡት ካሜራዎች የሚተከሉት ምናምን እንደዚህ ሚሊታሪ ሴንሲቲቭ የሆኑ ቦታዎች ናቸውና ዳታውም ብዙ ጊዜ ኮሌክት የሚደረጉ ከነዚህ አይነት ቦታዎች ነው። ይህ ማለት ሌላ ቦታ አልተከሰቱም ማለት አይደለም፣ ግን እኛ ሪከርድ አላደረግነውም ነው ብለው ያስረዳሉ። ግን አንተ እንዳልከው በእውነት ይሄን ሁሉ ቴክኖሎጂ ይዘን እነዚህን ኤክስፕሌን ማድረግ አሁን ይሄ ወዴት ሊያመራ ይችላል? አሁን ሰሞኑን በጣም ብዙ እየተወራለት ያለው ጉዳይ አሜሪካ ከገባችበት የኢራን ጦርነት ክራይሲስ አቴንሽን ዳይቨርት ለማድረግ ሜቢ ላይክ እጅ ወደ መስጠት እየሄደች ስለሆነ ይሄን ጉዳይ እሷ እጅ መስጠት ጋር እንኳን ባይደርስ ጉዳዩ ባሰበችው ልክ እያጠናቀቀችው ባሰበችው ፍላጎት ዲፕሎማቲክ የሆነ ዊኒንግም እየተቸገረች ስለሆነ የህዝቧን አቴንሽን ዳይቨርት ለማድረግ የተጠቀመችበት ነው። ለምን ይሄን ሁሉ ጊዜ ይሄ ሁሉ ዳታ ተቀመጠ? አሁን ስለምን እንደው የሚለቀቀው ምንድነው ምክንያቱ? አሁን ለመልቀቅ ራሱ ምክንያቱ ምንድነው? ምክንያቱም ይሄ ሁሉ 1972 እንግዲህ አፖሎ ምን ያህል አመት እንደሆነ 162 ደርሷል። ኢቭን 400 ምናምን የሚሉም አሉ። ገናም ደግሞ ሌላ አለ እስከ 400 ይደርሳል ያለው 162 ተለቀቀ። ለምን አሁን ተለቀቀ ሲባል ደግሞ ኢስ ላይክ ለፕሮጀክት ፍጆታ ለአቴንሽን ዳይቨርሽን ይመስላል። ባይዘው ይሄንን ምክንያት ዲስሚስ ልታደርገው አትችልም። ምክንያቱም ከመሬት ተነስቶ ይሄንን በዚህ ሰዓት እያንዳንዱ ነገር ዲክላሲፋይ ሲደረግ ምክንያቱም አሁን አይ ዶንት ኖ ትራምፕ ራሱ እየሳለ ያለው ነገር ከኢፒስቲን ፋይልስ ጀምሮ እንደዚህ ድሮ ድብቆ ነው የቆዩ ነገሮችን እያወጣ ነው እና ድንገት ሳይጠበቅ ነው የሚያወጣውና እነዚህ ነገሮች እንትን ሲሉ ብዙ ጊዜ ሲወጡ እንዳልከው ከኋላ የፖለቲካ ፍጆታ ይኖራቸዋል ብሎ ማሰብ ይችላልና ከ1960ዎቹ ጀምሮ በሚስጥር ተጠብቆ የመጡ ነገሮች አሁን በዚህ ሰዓት መውጣታቸው እንዳልከው አሁን አሜሪካ ከገባችበትም ችግር ጋር የተያያዘ ሊሆን ነገር ይችላልና እውነታም አለው እና አብዛኛው 160 ዶክመንት አሁን ብዙ ነው። እንዴው ይሄ ነገር አለም ብለው የሚያምኑ እነዚህ ባድ ፍጡራን አሉ የሉም ብለው የሚያምኑ አሁንም ምንም እንደዚህ ኮንክሉሲቭ የሆነ ኤቪደንስ የሉም አሉም ለማለት አትችልም። ሁሌም ደግሞ እንደዚህ አይነት መረጃዎች በወጡ ቁጥር ያለም ህዝብ የሆነ ስጋት ውስጥ ይገባል። ላይክ we don't even know maybe አታክ ሊያደርጉንም ይችላሉ። ኢቭን ሰላማዊ ናቸው አይደሉም እሱ ነው አይደንቲፋይድ ነው። ኢቭን ላይክ ኤሊየንስ አሉ የሉም ብሎ ሰው ይሰጋል አለ ብትለው ፎር ሹር ኢቭን የሆነ ጊዜ በጣም የሆነ ሰው ድንገት እንደዚህ አይነት ወሬ እያወራ ምን ነገር ውስጥ ገባ መሰለ are we alone in the universe የሚል ድንገት are we alone in the universe ብቻችንን ነው ወይስ ደግሞ even our universe is alone even የኛ ከናይ እንግዲህ ያው even there is no any technology ካሜራም በለው ኢነርጂም በለው ምንም ነገር የለም። ታው ዩኒቨርስን የኛን ጋላክሲ ለቆ ሊወጣ የሚችል ምንም ቴክኖሎጂ ላይ አልደረስንም እስካሁንና what if there is other creatures ሌሎች creatures በቴክኖሎጂ በመናም በሁሉ ነገር ከኛ በርግጥ ብዙ ሙቪዎችም እንደዚህ ከኛ ልናገኛቸው እንችለው አንድ ቀን ኢቭን ዩኒቨርሳችን ወይ ደግሞ እኛን ኮንከር ሊያደርገው የሚችሉ ሁሌ ሰው ስጋት ውስጥ ነው ገብቷል። የሆነ ስለማይታወቅ ነው ያው ስላላወቅ አሁን አብዛኛው ጊዜ ዓለማችን ሰፊ ነው። ስለዚህ ሳይንስ የሚደርስበት የደረሰበት ነው በጣም ገናም ስለሆነ በጣም እንደነቃለን። በጣም የደረሰበት ነገር በጣም ትልቅ ነው። if in terms of the universe ጋር በተገናኘ በጣም ትንሽ ነው ትሬት ውስጥ ነው ያለው። ምንም የምናውቀው ነገር ሁሌ ትሬት ውስጥ ነው ያለው። ላይክ አሁን ብዙ ማናቃቸው ነገሮች አሉ እንደምናቃቸው ነገሮች አሁን ዓለም በቃ በቴክኖሎጂ ተራቋል እንደምንለው ብዙ ማናቃቸው ነገሮች አሉ። በተለይ ስለ ዩኒቨርስ አንተ እንዳልከው ምንም ማናቃቸው ነገሮች አሉና ይሄም መኖሩ ነው። አሁን ብዙ ጊዜ አንዳንዶች ከመንፈሳዊነትም ጋር የሚያገናኙት ነገር አለ። ይሄንን አሁን ኤሊያንስ የሚባል ነገር የለም መላእክቶች ናቸው ሊሉ ይችላል ወይ ሰይጣኖች ናቸው ሊሉ ይችላል። ከመንፈሳዊነትም ጋር የሚገናኝ ነገር አለና ሁሉም የየራሱን ነገር ነው አንስቶ የሚያጣው። የቱ ያስፈራል ግን አንተ ዩኒቨርስ ውስጥ ለብቻችን መሆናችን ወይስ ሌሎች ፍጥረታቶች ቢኖሩ ብቻ የቲንኪንግ ካፓሲቲ ያላቸው ሌሎች ፍጥረታት መኖራቸው የቱ ያስፈራል? አረ የላጤውት አሪፍ ነው እውነት
ብቻችንን ብንኖር ይሻላል። AI is that's what is showing us. አይ ብቻችንን ከሰው ውጭ ያለ ምናልባት እኛ ሰው ልጆች ኢጎአችን በጣም ከፍተኛ ስለሆነ ከኛ ውጭ ቲንኪንግ ካፓሲቲ ያለው ነገር we may take it as a treat እነሱ ትሬት ነው አድርገው እንጂ እንደ አጥፊ ነገር ነው የሚያስቡና በዚህ አጋጣሚ የሆነ ፊልም አለ ፊልሙን ግን ረሳሁት የሚገርም ሲሪየስ ፊልም ነውና the three body problem የሚል ተከታታይ አስታወስከው the three body problem የሚል ነውና የሚገርም ፊልም ነው አሁን ባልከው ሐሳብ ላይ ተመስርቶ የተሰራ ፊልም ነው ከተመቻቸው ይዩት በጣም የሚገርም ፊልም ነው እና አሁን ያልከው ነገር ቁጭ ነው የሚያደርገው ሌላ ከኛ ውጪ የሚኖር አካል ቢኖር እንዴት ነው እኛን ፐርሲቭ የሚያደርገን እኛስ እንዴት ነው ፐርሲቭ የምናደርገውና የሚፈጠረው ነገር የሚያሳይ ፊልም ነውና በቅዳሜና እሁድ ማለቅ የምትችል ፊልም ነች ባይዘው ፊልም ማለት ደስ የምትል ሲዝን ነው ኦልሞስት 7-8 ኤፒሶድ ባልሳሳት ኤፒሶድ ብቻ 7 ብቻ ነው ገና ይቀጥላል ተብሎ ነው ከመጽሐፍ የተሰራ ፊልም ነው መጽሐፉንም ማንበብ ይችላል እኔ በጣም የሚገርም እንደዚህ አይነት ድርሰት ራሱ አይታጣ ማለት ይሄንን በቃ ሳይንቲፊክ ፊክሽን የሚወዱ ሰዎች የሚወዱት ፊልም ይመስለኛል ያዩትም ሰዎች ካሉ ማለት ይችላል the three body problem ተመልከቱት ይሄንን UAP ፋይልስ ተገናኝቶ ስለ ሜቢ we are talking about traits አይደል ሰው ልጅ ኮንትሮል ሊያረጋቸው ያልቻለ ኢቭን በደንብ አውቆ ያልጨረሳቸው ትሬቶችን እያወራን ነውና ሰሞኑም አንድ ከAI ጋር የተገናኘ አንድ ክላውድ ጋር በተገናኘ አንድ ትሬት ዝም ብሎ ኢንተርኔቱ ላይ እየተዘዋወረ ነበር በብዛትና ክላውድ ሞከርከው ግን እንቷል ክላውድ ኢትዮጵያ ውስጥ መስራት እኔ ልክ መስራት ጀመረ ተባለቀ ሞከርኩና አልሰራልኝ ከዛ ግን ቀጥሎ ባሉት ቀናቶች አልሞከርኩም ልክ ተፈቀደ በኢትዮጵያ መስራት ጀመረ ተባለቀ ሞከርኩ ከዛ በኋላ ይሰራል ክላውድ ግን የሚገርም AI ነው ባይዘው እኔ ሞክሬዋለሁ አይቼዋለሁ ከሌላው AIዎች አሁን ብዙ ሰው የሚጠቀምበት ቻት ጂፒቲ ጄሚናይ ግሮክ ዲፕሲክ ፕሪፕሌክሲቲ የሚባልም አለ ከአብዛኞቹ AIዎች የሚለየው በጣም ፈጣን ነው ኢቭን እንደ ክላውድም የተሻለ ሞዴል አለ ተብሎ አይገመትም አሁን ባለው ሁኔታና በጣም ከፍተኛ የሆነ እንትን ነው በቴክኒካል ስፔሲፊሲቲውም በጣም ከፍ ያለ ነውና የሚሰጣቸው ሪስፖንስ ጄነሬት የሚያደርጋቸው በጊዜም ሲታይ ከሌሎቹ ሞዴሎች በጣም ከፍ ያለ ነውና ክላውድ እያተራመሰ ነው ዓለምን እኛ ግን የሰማን አይመስለኝም አብዛኛው ሰው ክላውድ ትልቅ ትሬት ከሱ ጋር ተገናኝተው በጣም ሰው ስጋት ውስጥ ነው ያለው ኢቭን ዩሮፒያን ዩኒየን ራሱ ለመሰብሰብ ያደረሰ አንድ ጉዳይ አለ ምንድን ነው ጉዳይ ትልልቅ የዓለማችን ባንኮች እንግዲህ ዓለምን ይዘውራሉ ተብለው የሚታሰቡ ባንኮች ራሱ ይሄንን የክላውድ AI የመሰብሰቢያ እንትን ሆኗቸዋል ምክንያቱ ናቸው ክላውድ AI እንግዲህ አንትሮፒክ በሚባል ካምፓኒ ስር የሚተዳደር እንትን ነው አንድ ሴግመንት ነው ብዙ አይነት እንትን አላቸው ፕሮዳክቶች አላቸው እኛ የምናውቀው ጀነራል ክላውድ AI ልክ እንደ ጄሚናይ የምንጠቀምበት ክላውድ ነው የሚባለው ክላውድ ኮድ የሚባል አለ ኮዲንግ ለሚሰሩና የኤኒ ሶፍትዌር ለማበልጸግ የሚጠቀሙ በፍጥነት አፕ ጨርሶ ምን ጨርሶ የሚያስረክብ AI ያላቸው ወጣቶች ከዚህ ጋር ተገናኝተው ለክላውድ እዚህ ፍሪላንስ ሰርተዋል እዚህ ኢትዮጵያ ውስጥ በጣም ብዙ ሰው አስገራሚ ነው እኔን አላውቅም ምን ሪሞት ጆብ ፍሪላንስ ኦኬ ትሬን በማድረግ ሞዴሉን ትሬን በማድረግ በጣም ብዙ ወጣቶች ስፔሻሊ ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ አካባቢ የተማሩ ብዙ ልጆች በጣም ብዙ ገንዘብ ሰርተውበታል ክላውድ ማሽን ትሬን ማለት ግን አንዳንድ ነገሮች ባይዘው እኛ ስለምንቅ ነው እንጂ ኢትዮጵያ ውስጥ በጣም ከቴክኖሎጂ ጋር ተያይዞ የሚሰሩ ስራዎች አሉ ኢቭን አሁን በቅርቡ ራሱ ከAI ጋር ተያይዞ አንድ ኦፍላይን የሚሰራ ማንም ሰው በስልኩ አክሰስ ሊያደርግ የሚችለው የቲዩቶር የማስተማሪያ አፕ የሰራ AI ፓወርድ አሸንፏል የአማዞን ውድድር ላይ ተሳትፎ ኢቭን ሰይፉ ሾው ላይ ቀርቧል እሱ ነው እንዴ በጣም የሚገርም ስራ ነው የሰራው AI for education በሚል ኦፍላይን ነው AI ፓወርድ ነው ማንም ሰው የትም ኢንተርኔት አያስፈልገው ክፍለ ሀገር ያሉ ሰዎች አክሰስ ማድረግ ይችላሉ ኢንተርኔት ያልገባባቸው ቦታዎች ራሱ አክሰስ ማድረግ ይችላሉ እና በዚህ አጋጣሚ እኛ ስለምንንቅ ነው እንጂ አሁን ትሬን አድርገናል ስላልክ ነው ኢቭን ሶፊያ ራሱ እዚህ የሆነ ነገሯ ተሰርቷል ሶፊያ የምትባለው I remember that ግን ብዙ ሰው አላመነም እንደውም ከጓደኞቻችን ጋር ይሄንን ነገር ስንሰማ እንትን ሆነን ነውና ሃይ ስኩል ሆነን ነውና ይሄ ሲወራ በጣም እየተቀላለድን ነው አረበ ጭራሽ ሶፊያ እዚህ ሊሰራ ስለማይችል ነው ምናምን ባይ ዘ ዌይ ራሳችንን ነገር መናቅ ላይ በጣም ብዙ ነው አላቅም አሁን ስፔሻሊ ሪሰንት ዴይስ
እኔ በጣም ብዙ ነገር ኢቭን ራሴን ሁላ በጣም እየታዘብኩት ነው። ልክ ነው። አጋጣሚ ሆነ በቅርብ ሰዓት ከውጭ ከመጡ ዜጎች ጋር በሆነ ስራ ጉዳይ ኦቨር ዊክ ፓስ አረኩኝና የእውነት ራሴ ሁላ እየታዘብኩ ነው። ሌትስ ሴይ አይ ዶንት ዋንት ቱ ቴክ ኢት ወዴትም ላወስዶ አልፈልግም፣ ግን የራሳችንን ነገር ቫልዩ ማድረግ ላይ እኔ አላውቅም። በጣም እንደውም ሌላ ሰው ሲያደንቅልህ እኮ የምትደነቀው ምን ያስደንቃል? በጣም ሩቅ ነው በጣም I don't think we have to know to be arrogant, we have to be humble, I know, ግን ደግሞ ሀምብል ሆነን ሳይሆን እኛ ጥላቻ ነው ያለ አንዳንድ ነገሮቻችን ላይ we are negative attitude and something ነው ያለ እና ላይክ ከዚህ ጋር ተያይዞ እሱ ነገር ልፈልጌ ነው። ግን ስለ ክላውድ ፕሮዳክት የሆነ ነገር እያልክ ነበር አሁን ትሬት የሆነውን ፕሮዳክት እስኪ እንጥቀስና ይሄ አንትሮፒክ የሚባለው እንግዲህ የካምፓኒው እንትን ነው። ባይገርም መስራቾቹ አሁን ሲኢኦ እና እንትን ነው ወንድምና እህት ናቸው። በሚገርም ሁኔታ አንደኛ እትየዋ ጭራሽ ከቴጋ ባክግራውንዱ ላይ የላት ዋናው ብራዘር ስሙ አሁን እንግዲህ ማን እንደሚባል ረስቼው ነው እንጂ እሱ ነው የቴክ ባክግራውንድ ያለው። እሷ ሞር ከኢንተርናሽናል ሪሌሽን ጋር የተያዘ እንደዚህ አይነት ነገር ስራ የምትሰራ ነው። ግን አንደኛው እሱ ሲኢኦ ነው፣ እሷ ደግሞ ምክትል አይነት ነገር ሆኖ ነው የሚሰሩት እና ከፍተኛ $1 ቢሊዮን ኢንቨስትመንት ያገኘ ካምፓኒ ነው አንትሮፒክ። በአማዞን በጉግል ኢንቪዳ የሚባል ደግሞ የቺፕ አምራች ያለ ኮምፒውተር ውስጥ የሚያመርት በእነሱ የሚደገፍ ካምፓኒ ነው። በጣም ብዙ ቢሊየን ትሪሊየን ይደርሳል ተብሎ ቫሉዌሽኑ የሚጠበቅ ካምፓኒ ነው እና አንድ ፕሮዳክት ላውንች አድርጎ ነበር። ሚቶስ ይባላል። ሚቶስ የሚባል MYTHOS ማየት ይችላሉ። የሚገርም ኤአይ ነው ማለት እስካሁን ከተሰሩት ኤአይዎች የኛው ለየት የሚያደርገው ሳይበር ሴኩሪቲ ላይ ሞር እንደዚህ ከሀከርና ከሀከር ጋር ተያይዞ ያሉ ነገሮች አሁን እንዲሁም ቴሌግራም ላይ ያልተደረገ ሰው አለ አይደለም? በእውነት እሱ ስኪል እንመጣበታለን እንደውም አንድ ቀን ኮንተንት እናደርጋለን። አሁን ደግሞ ይሄ እንግዲህ አሁን ፐርሰናሊ ነው ብዙ ሰው ብዙ ብር ተበልቻለሁ እያለ ነው። በጣም ብዙ ብር ተበልቻለሁ እያለ ነው። ይሄንን በምን አይነት እጥፍ ሊያሳድግ የሚችል ቴክኖሎጂ እንደመጣ ስንነግራችሁ በጣም አስገራሚ ነው። የሚቶስ ይዞት የመጣው ወደ ድንጋይ ዘመን ሊመልሰን ነው። ወደ ድንጋይ ዘመን ሊመልሰን የኛ ፖድካስትም ሊቀርም ይችላል። እኛንም ማክል ያደርጉን ይችላል። አይ ሰው ሁላ ስልክ ላይ ሰው ራሱ ወደ ወረቀት ዘመን ልንመለስ እንችላለን ተብሎ የሚያስፈራ ነው። ምንድነው የሚያደርገው? የትኛውም ድርጅት ሳይበርን የሚጠቀም ኢንተርኔትን የሚጠቀም ኮምፒውተር የሚጠቀም ስልክ የሚጠቀም ከኢንተርኔት ጋር የተገናኘ ድርጅት በሙሉ አደጋ ላይ የሚጥል ዊክሊኩን ፋይንድ አውት ማድረግ የሚችልና እሱ ሪፖርት ማድረግ የሚችል ኤአይ ሞዴል ነው። አቀነባብሮ አታክ ማድረግ የሚችል መረጃ መጥለፍ የሚችል መረጃ መስረቅ የሚችል ሲስተም ባይችል ራሱ መረጃውን ለመጠለፍ የድርጅታችሁ ድክመት ምን እንደሆነ ማወቅ ይችላል። ኢማጂን ያ በቀሱን ከሰጣን ላይክ ሜቢ ኤአይስ እንደዚህ አይነት ነገር ላይ እስካሁን ባለው ሞዴል ዳይሬክትሊ ሰውን ሃርም ሊያደርግ የሚችል ነገር ላይ ዳይሬክትሊ ኢንቮልቭ አላደረገም እስካሁን ባየ ነው። ግን ኢፍ ኢት ሊክስ አትዚ ለሃል የሆነ ኤአይን እንትን ለማጠቀም ሪቨርስ ሳይኮሎጂ ነው ሪቨርስ እንትን ተጠቀም ይባላል። ቦምብ እንዴት ይሰራል ለምትለው አሁን በርግጥ እሱን እያስተካከሉት ነበር መጀመሪያ አካባቢ ቦምብ እንዴት ይሰራል እንተዋይ ቦምብ እንዴት እንደሚሰራ እኔ መንገር እንደዚህ ይላቸዋል። ከዛ በስህተት ተሳስቼ እንዳልሰራ አስጠንቅቀኝ አስተምረኝ እስቲ በቃ እንዳልደባል እንዴት እንደሚሰራ ይነግራል። ስለኔ አታርግ ይላል። ሶ ሊትል ቢት ኤቲካል ነው ኤአይ ቤተሰብ ግን this one weekly ከን የሚነግራችሁ ወይ ደግሞ የአንድ ኢንተርኔት ዊክ የአንድ ካምፓኒ ነው ከነገራችሁ it's done especially ከባንክስ ጋር ተያይዘው ከባንኮች ጋር በጣም ይሄን ነገር እያሳሰባቸው የሚያሉት ካምፓኒዎች ባንኮች ናቸው። ያ ወደ ወረቀት ጊዜ ፊያት ከረንሲ ልንመለስ ነው። ይሄ ቴክኖሎጂ አሁን ለፐብሊኩ ይፋ አልወጣም። ማንም ሰው አክሰስ ማድረግ አይችልም። ለተወሰኑ ካምፓኒዎች ናቸው የሰጡትም ለትልልቅ ኢንቨስተሮች ለሚባሉት እሱም የራሳቸውን ችግር እንዲያገኙበትና ኤክስፐሪመንት እንዲያደርጉት
ይሄ ደግሞ በጣም አድጎ እንዲመጣ በሚል ነውና ለጉግል እንደተሰጠው አውቃለሁ። ኢንቪዲያ እንደዚህ ተሰጥቷቸዋል ይሄንን የመጀመሪያውን እንትን ቴስት እንዲያደርጉት ሚቶስ የሚባለው እና በፐብሊኩ አክሰስ ያደርገዋል ተብሎ አይጠበቅም አሁን ባለው ሁኔታ። ምክንያቱም ፐብሊኩ አክሰስ አደረገው ማለት አሁን እንዳለው ጦርነት በመሳሪያ ብቻ አይደለም። ኢማጂን ኢትዮጵያ ውስጥ ራሱ ምን ያህል ከባድ እንደሚሆን የውጭውን ተው ኢትዮጵያ ውስጥ ምን ሊፈጠር እንደሚችል አስበው። ኢትዮጵያ ውስጥ አሁን እያንዳንዱ ነገር ዲጂታል እየሆነ ነው። ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ስታስበው ያደጉት ሀገራት ባንኮች ባይጨናነቁበት አያስገርምም መሄዳታና አብዛኛው ሰው እንግዲህ ቁጭ ብሎ የሚያየው ሌላ ነገር ነው። ግን ይሄ ዓለም ላይ አሁን በጣም አነጋጋሪ የሆነ የመጣ ነገር ነው። ከፍተኛ ትሬት ይዞ ይመጣል ተብሎ አንተ እንዳልከው ኤአይ የሰው ልጅ ዳይሬክትሊ በሚጎዳ መልኩ እስካሁን እየወጣ አልነበረም። አንዳንድ ነገሮች ነበሩ። ለምሳሌ አንዳንድ ሰው ራሳቸውን እንዲጎዱ እንደዚህ የሚያደርጉ ክሶች ነበሩ። ራሳቸውን ማጥፍቶ አንዳንድ ሰዎች አንድ የተከሰተ ኬዝ አለ ላይክ እንደዚህ ጋር ተገናኝቶ እንትኖችን ያማክራሉ። ስፔሻሊ እኛ ብቸኛ ስላልሆን እንደዚህ ነገር በርግጥ አሁንም እንደዚህ ያጋጥመኛል ብዙ ወጣቶች ላይ ደብሮኛል ምን ላርግ ምናምን የሚሉ እንትኖች አሉ። እያንዳንዱ ሰው አሁን የኤአይ ቻት ጂፒቲ ወይ ደግሞ ጄሚናይ የሰርች ብራውዘር እንትኑን ስትሪም ብታይ ሜቢ ሳምቲንግ ሪሌትድ ቱ ዛት ይኖራል። ግን የነዛ ደግሞ ሩቅ ምስራቅ ያሉት ስፔሻሊ ጃፓን አካባቢ በቃ ኦልሞስት ሲጀመር የኤአይ ሞዴሎችን የሚያፈቅሩላሉ። አንዲት ልጅ እንደውም ኤአይ ሞዴሉን ወዳው እና ሞዴሉ ሰሟት አፕዴት ሊደረግበት ነው ሲባል በቃ ልቀውስ የደረሰች አለች። ኤአይ ሞዴሉ ላይ ሊቀየር ወዳው ከሱ ጋር በፍቅር ውስጥ ወርቃ ጧትና ማታሱን ነው የምታወራው። ደን ከዛ የሆነ ሞዴል ከተቀየረ ሰም ፓርት ሊሻሻል ይችላል which is የሆነ ቤዚካሊ አብሯቸው የነበረው ኢንፎርሜሽን ማብሮት ሞዲፋይ ሊሆን ይችላል። ያ ላይ መቻት ይችላል ካሜል መለያየት ሞት ነው እዚህ ጋር አስገባው እዚህ ጋር ሞት ነው ማለት ግን በሚያስገርም ሁኔታ እንዳነሳ ሆኖና በዚህ አጋጣሚ እስቲ ኮሜንት ላይ ማስቀምጡልን የእናንተ የኤአይ አጠቃቀም ምን ይመስላል እንዳልጋችሁት ፐርሰናል ነገሮችን ታወሩበታላችሁ ወይስ ምን አይነት ኢሹዎች ናቸው ሞር ዲስካል እዚህ ካልን አይቀር ውድ ተመልካቾች ላይክ ኤአይ መጠቀም ጥሩ ነው። በደንብ ስቱል ነው ቱል መጠቀም ላይክ ትራክተር እያለ በበሬ አታርስ ትራክተር አጠገብ ካለ ለምን በቃ ሰዓት ይቆጥባል ኤነርጂ ይቆጥባል ኢስ ላይክ የሞደር ያለ በመጥረቢያ አትከት ቴንክ ዩ ሶ እንደዛ ሆኖ ግን ደግሞ ለኤአይ ኤክስፖዝ ማድረግ የሌለብን ዳታዎች ብዙ ጊዜ ይነገራል። በጣም ብዙ ጊዜ ተደጋግሞ ይነገራል። ሁሉም ነገር ለኤአይ ይነገርም። በጣም ፕራይቬት የሆኑ ዳታዎቻችሁን በጣም ስፔሻሊ ናውዴስ በጣም በዚህ ጊዜ በተለይ በኤኒ ሚንስ ኢቭን ሌሎች ብራውዘሮች ላይ ሁላ ስለሱ ጉዳይ ጽፉ በጣም ተጠንቀቁ። ላይክ ባንክ ሜቢ አሁን ብዙ ሰው የማስተር ካርድ አክሰስ ማድረግ ምናምን ጀምሯል አይደለ? ማስተር ካርድ አንዳንድ ባንኮች ላይ ፊዚካል ካርድ ላይ ሆን ይችላል ወይ ደግሞ የባንክ አካውንታችሁ መረጃ የያዘ ስለ ፐርሰናል ስለ ሬዚደንሳችሁ ምናልባት ሳምቲንግ ተያይዞ ብቻ የመረጃ ቢወጣ ችግር ሊያመጣ የሚችል ባዮሜትሪክስ መረጃችሁ for that matter actually maybe ካለውቅናችሁ አክሰስ ደርገን ባዮሜትሪክስ ሪሌትድ የሆነ መረጃችሁን እንደዚህ ነገሮችን በተቻላችሁ መጠን ምንም አይነት ነገር ጄነሬት እንዲያደርግላችሁ ብትፈልጉ እንኳን ዶንት ሼር አታርጉ። ወይ ሼር የምታርጉ ከሆነ አኖኒመስ እያደረጋችሁ ሞክሩት። አኖኒመስ ላይክ ወይ ስማችሁን ለቁጥር ብታረጉት ሌላ ነገር እያደረጋችሁ አሁን በሚያስገርም ሁኔታ እንዳልኩ ነው ኤአይ ፕሮፋይል ይሰራል። yes አሁን የአዳም እንትን ተሰራ ባይ ዘ ወይ አዳም our father አዳምና ሔዋን አዳም ሔዋን ተብሎ ቆይ ፎቶ ሼር እናረጋቸዋለን ኤዲተራችን ያስገባል። ምንድነው ይሰራለት ኤአይ ነው ሞዴል ሰራ ከመጽሐፍ ቅዱስ ከተጻፉት መጽሐፍ ከድርሳናት ምናምን ወስዶ አዳም ይሄ ነው የሚመስለው ብሎ አመጣና ፋስት ኤንድ ፊውሪየስ ላይ የሚመስለው አክተር ያለው አክተር እሱ ነው የሚመስለው። ያ መላጣ ነገር ነው ቪን ዲዝል ነው ቪን ዲዝል መላጣው እሱ ነው የሚመስለው። ይገርማል። ስለዚህ ቴሌግራም ላይ ያለ አይደለ ካሜራማናችን ምን እንደውም አዳምና ሔዋን ከገነት ሲባረሩ የሚያሳይ ቪዲዮ ተለቀቀ።
አዳም ብለው ወጥተዋልና እንዴት ነው ግን የሰሩት? ግን የሚገርመው ነገር ስለዚህ እውነት ሊሆን ነው ማለት ነው። አዳምና ሔዋን ከገነት ሲባረሩ የሚያሳይ ቪዲዮ አሁን ቪዲዮ ደግሞ ይወጣል። አሁን የሔዋን ሞዴል ይወጣል ቀጥታ። ከዛ ደግሞ የሚከተለው ምንድነው? ሲባረሩ ለማየት ሰብስክራይብ ያደርጉታል። የቴሌግራም ቀልዱነት ልትሆን አዳምን ጋይስ እና እንደዚህ ነገሮችን ብትጠነቀቁ ብለን እንላለን። በጣም አሳሳቢ ደረጃ ላይ ደርሰዋል። ሚቶስ ራሱ አሁን ኤለን ማስክ ያለው ነገር አይ ቲንክ ወደ እውነት እየመጣ ይመስላል። ላይክ ሰዎች ወደፊት የሚሰሩት ነገር እንደሚያሳስባቸው ፐርፐዝ ነው የሚያሳስባቸው ብሎ ነበር። ወደፊት በቃ ማንም ሰው ስራ ላይ ነው አንድ ሞራሊቲ አያውቁም። አንድ ነገር የሚታየው ትክክልና ትክክል ያልሆነ ነገር አይለዩም እንደ ሰው ልጅ። ይሄ ነገርማ ልክ አይደለም። ትክክልና ትክክል ያልሆነ ሊያውቁ ይችላሉ፣ ግን ኮንቴክስትን አያውቁም። ላይክ ለሰው ማዘን አንተው ለምሳሌ ይሄን ነገር አትንካ ከተባልክ አትንካ ነው። ሰው አዝኖ ቢመጣ ግን እሺ በቃ ነካው ልትል ትችላለህ። ሳምቲንግ አጀስት ፍሌክሲብል ትሆናለህ። እንደሱ አይነት ነገሮችን ሉዝ ያደርጋሉ ነው ታቢትሳውን ድሮባክ። አዎ እንዴ በደንብ አሁን አንተ እንዳልከው ነውና አንድ ጊዜ እንደውም ኤለን መስክም ኢንተርቪው ሲደረግ ያየሁት ነገር ምንድነው ሰልፍ ድራይቪንግ ካርስ አሁን በራሳቸው የሚነዱ መኪኖች ለምንድን ነው ገበያ ላይ ያልወጡት? አሁን አሉ ለምሳሌ ሰልፍ ድራይቪንግ ካርስ ተብለው ሃይዌይ ላይ ምናልባት አደጋ ሊደርስብህ ሲል ምናምን ቴክ ኦቨር አድርገው ራሳቸውን እንትን የሚያደርጉ አሁን ለምሳሌ የእንቅልፍ ችግር ያለባቸው እንደዚህ በሽታዎች አሉ። ለምሳሌ የነዳ ድንገት የሚጥልህ አለ ይቀሰቅሳሉ። የሚተኙ አሉ እየነዱ ማለት የሜዲካል ኬዝ ነው ፈልገውት አይደለም የድካም ምናምን አይደለም፣ ግን የሜዲካል ኬዝ ነው። ሌሎችም እንደዚህ አይነት ሲዥር ያለባቸው አሉ፣ የሚጥል በሽታ ያለባቸው መኪና። እንደዚህ አይነት ነገሮች ሲከሰቱ ብቻ ቴክ ኦቨር አድርጎ የሚያደርስ መኪና ተሰርቷል። ግን በተጠበቀው ልክ ገበያ ላይ የለም አሁን ሰልፍ ድራይቪንግ ካርስ። አሁን ሹፌር አለ። ምክንያቱም ምንድነው ተብሎ ሲጠየቅ ትልቁ የሞራሊቲ ጥያቄ ነው። አሁን ብዙ ሰው ይሄ ትክክልና ትክክል ያልሆነ ነገር እንዴት ብለን እናሰልጥ ነው። ምክንያቱም ህግም አይፈቅድም። ለምሳሌ አንድ አሮጊት መንገድ እየተሻገሩ መኪናው በራሱ የሚታዘዝ መኪና ነው ብላ አስበው ለማስረዳት ተመልካቾች ማለት ነው። መኪናው በራሱ የሚነዳ መኪና ነው ብላ አስበው። አንድ አሮጊት እየተሻገሩ ነው። አሮጊቷን ውስጥ ደግሞ 3-4 ሰው ጭኗል። ስለዚህ አሮጊቷን ማዳን ከፈለገ ወደ ገደል ነው መግባት የሚችለው። አራቱን ሰዎች ደግሞ መኪና ውስጥ ያሉትን ሰዎች ማዳን ከፈለገ መግጨት አለበት። ስለዚህ አሁን ኤአይን ትሬን ስታደርገው በቃ ይሄ ትክክል ነው፣ ይሄ ትክክል አይደለም ወይ ደግሞ እንዲያርግ በዚህ ሁኔታ እንዲያርግ ብለን ከሁለት አንዱን አድርግ ነው የምትለው። አሁን ከሁለት አንዱን አድርግ ነው የምትለው። ኤአይ ደግሞ በራሱ ዲሳይድ የማድረግ ኬፓቢሊቲ የለውም። በትሬን ባደረግከው ባሰለጠንከው መንገድ ነውና ይሄን ነገር መፍታት አለመቻላቸው ነው። አይገርምም? እስካሁን ድረስ ሰልፍ ድራይቪንግ ካርስ ገበያ ላይ እንዳይወጡ ያደረገው ራሱ ዲሳይድ እንዲያደርግ እንዴት አድርገን ትሬን እናድርገው? ስቲል ከሞዴሉ ውጪ ዲሳይድ ማድረግ አይችልም። ሞዴሉ ትሬን ከተደረገበት ውጪ አክቹሊ ያው ኤአይን ዊ ትሬኒንግ ሂም ትሬን እያደረግነው ነው፣ ግን we don't know how he is learning ባልም ነገር አለ። እንዴት እየተማረው እንደሆነ አናውቅ። አንተ እኮ ራሱ ሌላ ተሰብ ነው ሌላ ጉዳይ አለ። ወደ ሌላ ሳንሄድ ግን ያ እስካሁን የሰው ልጅ በቃ የሆነ ነገር እያደረግ we are not እንዴት ከች እያደረገው እንደሆነ እንዴት እየተማረው እንደሆነ አላውቅም። ማለት something የሆነ ከአውት ኦፍ ኮንትሮል ስፖንታኒየስሊ አውት ኦፍ ኮንትሮል የሆነ ያው ራሱን ልክ ባክቴሪያ ራሱን በሚያራባበት ፍጥነት አይነበረው ራሱን ግሮዝ እያደረገ እየሄደ ያለበት ነገር ነው። ዳት ኢዝ something else እና ያ ይሄ እንግዲህ በጣም ብዙ ሊያስወራ የሚችል ኢሹ ነው። ግን ያው ከዚህ ጋር ተገናኝቶ ብቻ ያለው ነገር ሰሞኑን የወጣው ከክላውድ ጋር ተገናኝቶ አስፈሪ የሆነ ሀከር እንግዲህ ቴሌግራም ሀክ የተደረጋችሁ በዚህ አጋጣሚ ነፍስ ይማር አይባልም፣ ግን ያው ብራችሁን ይማር ፈታ ያሉበት ሊሆን ይችላል። ግን አሁን ከዛም ይብስ እንግዲህ እንደዚህ አይነት ፔኔትሬሽን ነገሮች ላይ ያመጣ የሚችል አይመጣልና ይሄ ነገር አነጋጋሪ ሆኗል። ብዙ ሰው ያወቀው አይመስለኝም። እስቲ ቼክ አድርጉት። ኢንተረስቲንግ ነገር ነው። ሚቶስ የሚባል የክላውድ ሞዴል ወጥቶ እያነጋገረ ይገኛል። እንግዲህ እኛም ቆጣሪ ላይ እንግዲህ ቆጥረናል ቆጥረንበታል። ወደ ቀጣዩ ጉዳያችንና መጨረሻ ጉዳይ እናልፋለን። የትም እንዳትሄዱ፣ ኢንተረስቲንግ ኢሹ ነው፣ ጠብቁን።
ኔክስት ጉዳያችን ምን ነበር እናወራለን? ጉዳይ እንግዲህ አሁን ሰሞኑን ከኬንያ ላይ ከተካሄደው የአርቲፊሻል ሰሚት ነው አይደለ? በፍሬንች የፍሬንች ኤምባሲ የፈረንሳይ ኤምባሲ ያዘጋጀው ፕሮግራም ነበረ። በተለይ ደግሞ ኢትዮጵያ ውስጥ የሚሰሩ ጋዜጠኞችን ነው ብለው እነሱ ዋናውን ሲያደረጉት የነበረው ጋዜጠኞችን ልምድ ልውውጥና ሀገርን ወክለው ደግሞ በተለይ ከሶሻል ሚዲያ ጋር ተያይዞ ሶሻል ሚዲያ ላይ የሚሰሩ ኮንተንት ክሬተሮች ሞር ወደ ጆርናሊዝሙ ወደ ጋዜጠኝነቱ የሚጠጉትን ሰብሰብ አድርገው ልምድ ልውውጥ ነገር ኬንያ ላይ ይዘጋጅ ተካሂዶ ነበር። ኢትዮጵያ ውስጥ በዋነኝነት ይወክላል ተብሎ በእርግጥ ብዙ አብረው የሄዱ ልጆች እንዳሉ ዛሬ አውጥተዋል። በእርግጥ ግን መጀመሪያ ላይ ያወጡት እሱ ብቻ እንደሆነ ነው የሚመስለውና ስለ ብሩክ ኒውስ ብለው አውጥተው ነበረና ይሄ ጉዳይ ምን አይነት ነገር አመጣ? እንዴት ሶሻል ሚዲያ ላይ ሌላው ጋዜጠኛ ለፍቶ ባለሙያው ተምሮ ኢቨንት ባይማርም እንኳን ሪፖርት ሲያደርግ ዘገባውን ለመስራት የሚፈጅበት ጊዜ ዜና አጻጻፍ እንዴት ሪፖርት ይደረጋል የሚለውን ተምሮ ነው ሪስፖንሲቢሊቲ ላይክ አንድ ጋዜጠኛ ሜንስትሪም ላይ የሚሰራ ጋዜጠኛ ቢሳሳትና አንድ ሶሻል ሚዲያ ላይ የሚሰራ ጋዜጠኛ ቢሳሳት ወይ ደግሞ ሮንግ መረጃ ቢያስተላልፍ አይ ዶንት ኢቭን ኖ የዚህኛው የሶሻል ሚዲያው ሊጠየቅ ራሱ መቻሉን አላውቅም። ስቴትን አደጋ ላይ ሊጥል የሚችል ሄደው በጣም ከባድ ኢሹ ካልሆነ በስተቀር ከማጭበርበር ጋር ተይዞ ምናልባት እንደዚህ አይነት ኢሹዎች ካልሆኑ በስተቀር እንዴትም አድርገህ ልትቆጣጠረው መጠየቅም ሊሆን ይችላል። ግን ቪዲዮን ዳማሽ ሶ ያን ሁሉ ኃላፊነት ካለው ጋዜጠኛ እያለ እንዴት የሶሻል ሚዲያ ሰው ሀገርን የሚያክል ነገር ወክሎ የኢትዮጵያን ጋዜጠኞች ወክሎ ይወጣል የሚል በታዋቂው ጋዜጠኛ ኤልያስ መሰረት ስፔሻሊ ያ ብዙ ሰው አለ ግን ኤልያስ መሰረት ነው። በጣም ብዙ ጊዜ ኤልያስ መሰረት ኮንተንቶች ካያቸው እቺን ነገር ነው የጻፈው። እንግዲህ አሁን እዚህ ስክሪኑ ላይ የምትመለከቱትን ያ ብዙ ኦቨርኦል ሀሳቡ የሚለው ያው እንደማንበብ እንደምትችሉት ያሳዝናል። ጋዜጠኞች ያሉ በጣም ብዙ ጊዜ የተከፈለበት እያለ እንዴት አንድ ሪፖርት የማያደርግ ምን ሪፖርተር ሰርቆ የሚወስድ ብሎ ነው የገለጸውና ያ ይሄ ነገር አይዶ ነው ምን ትላለህ ላይክ ብሩክ ኒውስ ራሱ ይሄ ነገር የመጀመሪያ አይደለም እንደዚህ አይነት ነገር ሲነሳ ይሄ ከቲክቶክ አዋርድ ከቲክቶክ አዋርድ ጊዜ ጀምሮ ነው እንደዚህ አይነት ነገር ማየት የጀመረው። ቤስት ኢንፎርማቲቭ ኮንተንት በሚል ኮንተንት እንግዲህ የቲክቶክ አዋርድ ነው። አዋርዱ የቲቪ ወይ ደግሞ የእንትን አይደለም። ወይስ ኮንተንቱ መሸለም የለበትም አትልም። ብዙ ተከታይ ያለው ለበጣም ብዙ ሰው ብዙ ኢንፎርሜሽን እየሰጠ ነው። ሁለተኛ ለቲክቶከሩ ራሱ ዲስክሌም አድርጓል። መረጃዎችን እኔ ከራሴ ሪፖርተር ሪፖርት አላረግም። ኢቭን ከሱ ከኤልያስ መሰረት ራሱ ብዙ መረጃዎችን ይወስዳል። ብዙ ጊዜ ሜንሽን ያደርጋል እና እሱን አድርጓል። but it is a matter of time I think ይመስለኛል። ጊዜው ምን እንደው የሚፈልገው እኔ አሁን ማስበው እንዴት መሰለኝ ይሄንን ነገር ከደረስንበት የቴክኖሎጂ እድሜ አኳያ ዜና የምናሰራጭበት መንገድ ተቀይሯል። እዚህ ነገር ላይ ሪሰርች ራሱ ቢሰራ ደስ ይለኛል። ማለት ምን ያህል ሰው ነው ለዜና ቲቪ የሚያየው? ምን ያህል ሰው ነው ይሄ ሜንስትሪም ሚዲያ ላይ ያለ ጆርናሊስት ተከታትሎ ይሄ ነገር ትክክለኛ መረጃ ነው ብሎ የሚወስዱ የመረጃ ምንጫችን ጠቅላይ ሚኒስትሩ በቅርብ ይሄን ነገር እየጠቀሰው ነው። በጣም በቅርብ ጊዜ አሁን በቃ ዜና ማለት ነገሮች መልካቸውን ቀይረዋል በደንብ። በቃ ድሮ ተቀምጦ አንድ አንከር አንድ ቲቪ 3 አንከር ካለው ይበቃል ነው። አንድ አንከር ተብሎ ስለ ሚዲያ ለጋዜጠኞች ጋር ተገናኘ የነበረው ላይ ኤግዛክትሊ ቃል በቃ ይሄን ብሎታልና ተቀይሯል። ኦልሞስት አሁን እየሄደ ያለበት አካሄድ ፍጥነቱ በጣም አስገራሚ ነው። አንተም እንዳልከው አሁን ቤስት ኢንፎርማቲቭ ኮንተንት ኦፍ ዘ ይር ተብሎ ሲሸለም በእርግጥ ቃሉ በጣም አስገራሚ ነው። ኮንተንት ሲባል አማርኛ ትርጉሙ ምንድነው? የፈጠራ ይዘት ነው አይደል? የፈጠራ ይዘት ነው። የሆነ ክሬቲቭ ሆነ የምትፈጥረው ነገር ነው። ግን የትኛው ላይ ነው ክሬቲቪቲው? ማለት ዜናውን ማንበቡ ነው? ቪዲዮውን ማስገባቱን ነው? አንዳንዴ ደግሞ እየተጠቆመ ነው የሚሰራው። ከላይ እንደምትመለከቱት ተብሎ ነው የሚሰራው ነው። ያቺ ነች ወይ ማለት ያቺ እንዴት ክሬቲቭ ትባላለች? ግን አሁን እንደምናየው ክሬቲቭ የሚባሉት ሙዝ በፕላስተር የተሸጠበት ዓለም ላይ ነው። ይሄም ክሬቲቭ ነው። ይሄን አርቲስት አለቅ ብለው እንደዛ የተሸጠበት ነገር ላይ ይሄንን ኮንተንት እና ክሬቲቪቲ አይደለም ብሎ መደምደም ይከብዳል። ፕላስ ደግሞ
ብዙ ሰው የሚጠቀምበት ፕላትፎርም ላይ እንደዚህ አይነት የዜና ዘገባዎች የሉ። እኔ ትልቁ ጥበብ ነው ብዬ የማስበው ዜናዎችን አሳጥሮ ማቅረብ ራሱን የቻለ ጥበብ ነው። እንዴ ወደ ገደለው የሚባል አለ አይደለ? ቲክቶክ ላይ ምን እኔ አመሰግናለሁ። አረ ደግሞ ወደ ገደሊት መጣለች። የሱን ራሱ የገደለችው ሪካርድ መግባት ጀምራለች። ያ እና ምን እያልኩ ነበር መሰለ ያ እንትን ይሄ የትራዲሽናል ሚዲያ ምንለው እንግዲህ ቲቪ፣ ሬዲዮ ምናምን ዜና አዘጋገባ ይተካውና መጀመሪያ የወጣ ሆት የሆኑ ጉዳዮች አርስተ ዜና ተብሎ ይቀርባሉ። yes አርስተ ዜና ይሰበራል። ከዛ ቀጥሎ ወደ ምንድነው የሚኬደው ይሄ ላይ ዝርዝር ዜና በጣም ረጃጅም ዝርዝር ጉዳዮች ወዳላቸው ሪፖርት ወይ በአካል ሄዶ እዛ ይሄ ሁሉ ይዘገብላል። ቀጥሎ ምንድነው ወደ ሜቢ ቢዝነስ፣ ከዛ ቀጥሎ ደግሞ ስፖርት። ኢትስ ፊልተሪንግ ካይንድ ነው ላይ ሁሉም ሰው ሊያነበው የሚችለው ዜና መጀመሪያ ያረጋግጣል። ከዛ በጣም ሰውን አቴንሽን ግራብ ሊያደርግ ይችላል ተብሎ ከታሰበ ዝርዝር ይደረጋል። በጣም ሰው ቆይቶ ሊያዩ ይችላል ከሚለው የሰው ዋት ዱ ዩ ኮል ኢት ፎከስ ስፓኑ ሰው ዛሬ በየአይነት ነው ማለት አሁን ካነሳው አንፃር በየአይነት ብፌ በለው ረዘም ያለ ብፌ ነው የድሮ ዜና አሰራር። አሁን ግን የድሮ ዜና አሰራር ካየኸው ሁሉም ዜና እኛን አይመለከትም። ለምሳሌ የሆነ ቀበሌ ገበሬ ማህበር ላይ የታረሰ መሬት ሊሆን ይችላል፣ የተወለደ በግ ሊሆን ይችላል፣ የስፖርት ዜና ለማየት ምን ቆይታ ትዛለ ዜና እስካልክ ድረስ ስፖርት እኮ ለማየት የተቀመጥ ነው። ግን አይመለከተንም ማለት ፐርሰናሊ እኛን አይመለከትም። እንደዚህ አይነት ዜናዎች እየበዙ ሲመጡ ማሳለፍ አትችልም፣ መመልከት አትችልም፣ መከታተል አትችልም። ይሄኛው ግን አሁን እነዚህ ሶሻል ሚዲያ ቲክቶክ ሲመጣ ምንድነው ልክ የሆነ ዜና ሲጀምር ይሄ ነገር እኔን ይመለከታል፣ ኢንትረስት ያደርገኛል፣ አያደርገኝም፣ ቶሎ ስክሮል አድርገህ ማሳለፍ ትችላለህ። እና እነዚህ ሜንስትሪም ላይ ያሉ ጋዜጠኞች አይ ቲንክ ትልቁ ችግር አይደለም ግን ክፍተት ምንድነው እንደ ዘመኑ ኢቮልቭ አላደረጉ እዛው ላይ ችክ ብሎ ቀርቷል። አሁንም ጋዜጣ የሚነበብ የሚመስለው ጋዜጠኛ ማለት በርግጥ የሚያነብ አለ ግን እኔ ራሱ ጓደኛ አለኝ ምን ያህል ማለት ማየት ያለብን ተደራሽነቱን ነው አይደል? ለምሳሌ 100 ሚሊዮን ህዝብ ቢኖር ከ100 ሚሊዮኑ ምን ያህሉ ሰው ነው ሶሻል ሚዲያ ላይ በርግጥ ኦፍ ኮርስ ቲክቶክ አሁን ከተማ ላይ ያለ ሰው ነው በብዛት የሚጠቀመው፣ ኢንተርኔትም ያልገባበት አለ ስቲል። አሁን ቅድም የሚያልኩት ሪሰርች ይሰራ ቢባል እንደ መከራከሪያ ክፍለ ሀገር ላይ እኮ ብዙዎቹ እኮ ሬዲዮ እናንተ ላይ ናቸው ስቲል ይባላል። ሬዲዮ ላይ ያለው እኔ አሁን መኪና ውስጥም ስሰማ ሬዲዮ ላይ ያለው ተሳትፎ ስለሚያስደነግጠኝ ኦፍ ኮርስ ኦኬ ሶሻል ሚዲያ ላይ የማይከታተል አለ ማለት ነው። ያንን እዛ ውስጥ የሚያልገባ ለተከታተል ሳይሆን አሁን በመኪና እየሄድክ ሙዚቃ መስማት ካልተመቸ ሬዲዮ ደስ ይላል። እኔ አሁን በጣም ፈን ኦፍ ሬዲዮ በጣም ይሰማል ሰው። ግን እኔ ገረመኝ እሱ ነው ሪሰርችም ይሰራና ሰው ወዴት እያዘነበለ ኢቭን ሬዲዮም ነው ስትሪሙ ይሄ ትራዲሽናሉ ቢኖርም ኮንተንትን መቀየር ትችላለህ፣ ኮንተንትን ማስተካከል ትችላለህ። አሁን መታገል በዚህ ጊዜ ኢትስ ሰምቲንግ ቬሪ ሃርድ ስፔሻሊ ሰውን ወደ ኋላ ታግዬ ወደዚህ በቃ ፍላጎት ነው። ማርኬት በዲማንድ ነው የሚመራው። ይሄ ማርኬት ነው። አቴንሽን ኢዝ ማርኬት። አሁን አቴንሽን ማርኬት ክፍለ ዘመን ላይ ነው ያለነው። በቃ አቴንሽን ኢኮኖሚ ነው የሚባለው። አቴንሽን the thing you are talking about ሴዶ አቴንሽን ኢኮኖሚ ላይ ነው ያለነው። ሶ አቴንሽን ካገኘ በቃ you are a leader of the economy። አቴንሽን ካላገኘ it is something ትወጣለህ። ሶ አሁን አቴንሽን ለማግኘት ሜቢ the traditional medias ኮንተንታቸውን በዛ የግድ እንዲ አንፕሮፌሽናሊዝም የሆነ ምናምን ብሎ ያጨመላልቁት አናላልን። በርግጥ እነዛ ተጨመላልቁ አይደለም ግን ይዘታቸው በዚህ ክሬቲቭ ሆኖ በደንብ መቀየር ይቻላል። ይሄን መታገል it is not something እኔ አላቅም እንትን ይሆናል ብዬ አላስብም። ፕላስ ደግሞ ፐብሊሲቲውንም ካየኸው የቲቪ ከቨሬጅ የቲቪ ላይ የሚያይ ሰው ካውንት አታረገው አትቆጥረው አታውቀው። ሶሻል ሚዲያ እኮ ለየት የሚያደርገው ሜትሪክ አለ። 1 ሚሊዮን ሰው አየ፣ 2 ሚሊዮን ሰው አየ። ለማርኬቲንግ ራሱ ይመቻል። ስለዚህ ይሄን ቪዲዮን 1 ሚሊዮን ቀድሞ 1 ሚሊዮን ካየ ቀጥሎ 1 ሚሊዮን የመታየት ፕሮስፔክተስ ሊኖር ይችላል። ቲቪ ላይ ማን ስንት እንዳያታቀ እሱም አለ። በሚያስገርም ሁኔታ ደግሞ የኛ የመረጃ አያያዝ በጣም ደካማ ነን ማለት ኢትዮጵያ ውስጥ ዳታ ምንም የለም ማለት ትችላለህና
መረጃ የትኛው ለምሳሌ እኮ አሁን 1 ሚሊዮን ከታየ ቪዲዮ በላይ እኮ ኢቲቪ ውስጥ ወይም ደግሞ ፋና ውስጥ የሚሰራ ጋዜጠኛ እኮ የበለጠ ኢንፍሉዌንሻል ሊሆን ይችላል። ግን በቁጥር አታስቀምጠው። ሜትሪክ የለም፣ ዳታ የለም። ዳታ በሌለበት ሁኔታ ከሌ የተሻለ እይታ አለውና አገኘ ብለህ የምታወዳድርበትም ነገር የለም። እና በዚህ አንፃር ስታየው የፈረንሳይ ኤምባሲ ያደረገው ነገር ኮምፕሊትሊ አንደርስታንድ ታደርጋቸዋል። ምክንያቱም ይሄ ልጅ ኢንፍሉዌንሻል ነው፣ ይሄ ልጅ ተጽዕኖ ፈጣሪ ነው፣ ይሄ ልጅ ይሄን ያክል ሰው እንትን ማድረግ ችሏል፣ እያየው ነው፣ ማየት ችሏል፣ እያሳየ ነው፣ ዜና እያቀረበ ነው። ስለዚህ ቲቪ ላይ ካሉት ሰዎች ቲቪም የሰሩት ጋዜጠኞች ዜናው እያሉ ይሄ ልጅ በማንበቡ ብቻ ይሄን ያህል አቴንሽን አግኝቷል። ስለዚህ የሚለካ ነገር አላቸው። ይሄ ግን እኔ ኢቲቪ ራሱ የሚያውቀው አይመስለኝም ምን ያህል ሰው የኔን ቴሌቪዥን ጣቢያዎች ይከታተላል፣ የኔን ፕሮግራሞች ያህል የሚለው ምናልባት ዩቲዩብ እና እንትን ላይ ያለውን ብቻ አይተው የሚናገሩ ነው እንጂ የሚመስለኝ ያ ደግሞ ሜቢ ዲስክሬት ሊያደርግ ይችላል። የዩቲዩብ ተመልካች እንዴ አይገናኝም፣ የቲቪ ተመልካች ላይሆን ይችላል፣ አይገናኝም። የቲቪ ተመልካች ደግሞ ዩቲዩብ ምን እንደሆነ ላያቅ ይችላል። በጣም ብዙ ሰው ጋር በቲቪ ሊደርስ ይችላል። እና እነሱ አይነት ነገሮችን ሁለተኛ የሰው የአቴንሽን ስፓኑ ዛሬ በጣም በጣም ትንሽ ነው። ሰው ቢከፋ ከ10 ደቂቃ ከ20 ደቂቃ በላይ ላይሰጥ ይችላል የሆነ ነገር ካልወደደው ካልተመቸው በስተቀር። ባይ ዘ ዌይ we want to thank our እንትን ተመልካቾቻችንን እንትን ምንድነው አቨሬጅ የአቨሬጅ ቪው ፐር ቪዲዮ is 19 ደቂቃ ምናምን። አረባከ ኢማጂን 19 ደቂቃ ይዘላት በመጀመሪያ ሁለት ቪዲዮ በጣም ብዙ ነው። 19 ደቂቃ በጣም ብዙ ነው። የ30 ሰከንድ እና የ1 ደቂቃ ቪዲዮ የተለመደበት ሀገር ላይ ተመችቷቸዋል ማለት ነው። በዚህ በጣም እንወዳቸዋለን። ብዙ እንድንሰራ ያደረገናል። ሰው በጣም አቴንሽን አይሰጥም በዚህ ጊዜ። አቴንሽን ኢኮኖሚ ነው ጊዜው። ሶ ኢትስ ቤተር ያው ተቋሙ ይዛናል። አይ ዶንት ቲንክ ሶ ሚዛን ሚደፋ አይመስለኝም። ላይክ እኔ we have to respect ሰው ሙያውን አክብሮ ለፍቶ እንትን ብሎ ምናምን እዚህ ጋር መድረሱን በደንብ አድርገህ ታከብራለህ። ችግሩ የኛ ማክበር አይደለም፣ ሰው ዓለም ያከብረዋል። ጊዜው እሱ አይደለም ችግሩ እኮ አሁን ችግር የሆነው እሱ ነው። ተረዳህ? ችግሩ የሆነው እሱ ነው። እና እስራኤል ሎጂካሊ ከሄድን ቶታሊ አንድ ጋዜጠኛ በጣም ያለፈበት ፕሮሰስ በእርግጥ ይሄኛውም ልጅ ያለፈበት ፕሮሰስ ለዚህ ሙያ ላይሆን ይችላል እንጂ በጣም ብዙ ነገር ያልፋል። ግን ጊዜው እንደሱ አይደለም። ጊዜው ይሄ ምን ሰርተሃል፣ ምን ውስጥ አለፍክ፣ ምን ቆፈርክ፣ ምን ተከልክ አይደለም የሚል አሁን ምን ብሪንግ አረክ አሁን ትንሽ ነገርም ብሪንግ አረክ ኢቲፊቲዝ ቫልዩ አድ የሚያደርግና ለየት የሚል ከሆነ በቃ ሰው የሆነ ቦታ ይወስዳል። እኔ ሁሉ ጊዜ የሚያነሱት መከራከሪያው ሰዎች ኢንፍሉዌንሰርስ ትላቸዋላችሁ። አሁን ቲክቶክ ላይ ያሉ ሰዎች ኢንፍሉዌንሰርስ ይባላሉ፣ ግን ምንም የቆፈሩት ነገር የለ፣ ያወጡት ነገር የለ፣ የሆነ ነገር የለ። ግን ሶሻል ሚዲያ ላይ እንደዛ ነው ሰው የሚያስበውና እኔ አሁን እንደዚህ መከራከሪያ ለሚያቀርቡ ሰዎች ያው ድሮ ነበር ያነ ድሮ ቀር ለምሳሌ ድሮ ፋብሪካ ቢኖር ኢንፍሉዌንሻል ነህ ማርኬቱ ላይ። አሁን ግን ከፋብሪካ በላይ ቲክቶክ ላይ 100,000 ፎሎወር ካለ የሆነ ኢንፍሉዌንሰር ኢሊያስም ኮምፕሌን እንደዛ ነበር እኮ። ምንም ማለት ስታየው አውርደ ስታየው ኦፍ ኮርስ ድሮ የሚለካበት መስፈሪያና አሁን በሚለካበት መስፈሪያ ተመሳሳይ አይነት ነገር ጀጅ ልታረግ አትችልምና ተቀይሯል። we respect that it is የሆነ እንትን ነው ምንድነው ላይክ ታዝናለህ እኮ ደስ ብሎን እያወራው ነገር ያለነው ነገር አይደለም። እውነታ ነው። ግን ያለማችን የደረሰችበት እውነታ ነው። እውነታ ከሆነ ምንም ልታረግ አትችልም። ላይክ መጋፋት አትችልም። ተጋፍተ ደግሞ የትም አትደርስም። ላይክ it's better to shape ourselves in a way የዓለማችንም ታሪክ የሚያሳየው ይሄ ነው። ኢቮሉሽን ማለት ይሄ አይደል? የዝግመተ ለውጥ እኮ የሚለው ወይ ከአካባቢው ጋር አዳፕት ታረጋለህ ወይ ትሞታለህ። ሰርቫይቫል ኦፍ ዘ ፊተስት ማለት ይሄ ነው። ማለት ተጋድለም ተፋጭተህ ያለበትን አካባቢ መስለህ መኖር መቻል ነው ኢንተለጀንት የሚያስብልህም። ኢንተለጀንስም is one definition። ያለበዚያ ድርቅ ያለ እንጨት ኮንክ ትሰበራለህ፣ ምንም ልታረጋው አትችልም። እና ከጊዜው ጋር ኢቮልቭ ማድረግ ትልቅ ነገር ነው፣ መውረድ አይደለም። አንዳንድ ሰዎች ቲክቶክ ላይ ሲሰሩ ቲክቶከር ነኝ ሲባል የሆነ ጋዜጠኝነት ስታተስ ዝቅ ያሉ ነው የሚመስላቸው። ግን ቲክቶከር አሁን ኢቭን እንደውም እነሱ ሰዎች ቢመጡ ኦ ማይ ጋድ ላይክ ይሄ አንፕሮፌሽናሊዝም ይሄ የምናየው በጣም የሚደብር ነገር ይሄ የምንመለከታቸው እንትኖች ሁሉ ይወጡ ነበር። በጣም የስርዓት የሚይዙ ይመስለኛል። ምክንያቱም these people have
በጣም ትልቅ ቱል አላቸው። አትሊስት ኮንተንት እንዴት እንደሚቀርብ፣ ቀረጻ እንዴት እንደሚቀርብ፣ ድምጽ እንዴት እንደሚወጣ ይሄን ሁሉ ነገር አላቸው። እንትን ታውቃለህ? በእናትህ ይሄን ፔጅ አስታውሰኝ ስለ ፕሮቶኮል ጉዳይ። የፕሮቶኮል ጉዳይ ሉክ አት ኢትስ ኮንተንት። የስንት ዓመት ጋዜጠኛ ነው እሱ። ጋዜጠኛ በጣም ከልጅነት ጀምሮ እናውቀዋለን ሚዲያ ላይ ባይዘው the value he brought። እስኪ አሁን እሱ ኮንተንት እኔ ከየትኛውም ቲክቶክ ኮንተንት ጋር ኢቭን በቃ አላገናኘው። በቃ የዲሲፕሊኑ ጥርት ያለ የሆነ የሚናገረውን የሚያውቅ ምን እንደሆነ ቴንክ ዩ if you come to ያለህን ቱል እና ሴት ይዘህ ይሄን ብትቀላቀል ወርዳ አይደለም you add some value። በጣም በቃ ዘመኑ ጋር ኢቮልቭ ማድረግ ነው። እይታ ይፈልጋል በጣም። እና የኤልያስ መሰረት ኢሹ ውክልና ለእነዚህ አይነት ሰዎች መሰጠት የለበትም ነው። ግን ከዛ ዛሬ ደግሞ የፈረንሳይ ኤምባሲ ምን አይነት መግለጫ ወጣ? እሱ ብቻ አይደለም ሄደው እነዚህ ሰዎችም ሄደዋልና ሜንስትሪም ላይ የሚሰሩትም እና ጆርናሊስት በሙያቸው የሚሰሩትንም እናከብራለን። ነገር ግን ዲጂታል ሪሌተር ስለሆነ እንደዚህ አይነት የሚሰሩ ላይ ስናይ ብሩክ ኒውስ ጥሩ ነገር ስለሚያቀርብና በዚህም ዲጂታል ስፔስ ላይ በቃ የሚጠራ ሰውም ስለሆነ ነው ያቀረብነው የሚል ነገር ብሏል። ኤልያስም የሆነ ነገር መልስ ሰጥቷል። ከዚህም ጋር ተያይዞ ዲጂታል የኒውስ እንትን የሚባል አላውቅም እኔ ብሎ ማለት ነው። እንደዚህ የሚባል እንትን ካመጣችሁ አላውቅም። አዎ መመላለሱም አስፈላጊ ነው ብዬ አላስብም። አክቹሊ ካምብል በሆነ መንገድ ነው እሱ የመለሰው። የመጀመሪያው ሳምፕል ነው የጻፈው። በርግጥ ትራይድ ኖት የዛናል ሰውን እንትን የሚል አይደለም። ግን ሪዘንትመንት ይታያል ማለት የሆነ ነገር ቅር እንዳለው እና ወጋ ማድረግ እንደፈለገ ያስታውቃል። ግን ሃምብሊ ነው የዛናል አሮጋንት ነው። በርግጥ ሙያው ግን አሁን ደግሞ የጻፈው ነገር መጨረሻ ላይ ምን ተመቸኝ፣ ስለ ጆርናሊዝም ብሩክ ኒውስ ማወቅ ከፈለገ ልምዴን ላካፍለው ፈቃደኛ ነኝ የሚል ነገር አለ። ደስ ይላል እንደዚህ አይነት ነገር። እሱም የቲክቶክ እና የሶሻል ሚዲያ ኮንቴንት ክሬሽኑን ነገር ቢያካፍለው እንዴ ነው እየተማማረ የምንሄደው። ግዴታ የሙያና የሙያ ጉዳይ ሳይሆን በቃ አንዳንድ ሰው በሆነ ነገር ኤክሴል ያደርጋል መቀበል አለበት። ትምህርት ደግሞ ከሁሉም ሰው ነው የምትወስደው። ዋናው ክፍት መሆን ነው ያስባል። እሱም እንደዚህ አይነት ኮምፕሌንት ካለበት ለምን ወደ ሶሻል ሚዲያ ወደ ቲክቶክ ይራሱ መጥቶ ተጽዕኖ አይፈጥርም? ሌላ ነገር ይችላል እኮ ይችላል። እሱ እንደውም አይ ቲንክ የመጀመሪያው ይመስለኛል ብሎ የሚሉ ሰዎች አሉ። የግል ጉዳይ አይደለም። ታክሲ ውስጥ ገጥሞ ያቀም እኔ ልክፈልላት ተጨቃጨቅ ስትለው ለብሩ አይደለም እኔ ለመብቴ ነው የሚሉ ሰዎች ገጠሙ። ይሄ ልክ ስልክ ሲጠፋባቸው እኔ እኮ ስልኩ አይደለም ያሳስብ ውስጥ ያለው ፋይል ነው እንደ ትንሽ እንዴ ነው መልሴን አምጣ ምናምን። አይ ማደር 5 ብር ነው ፋደር 10 ብር ጨምሯል 5 ብር ምናምን። ሌላ ሰው በቃ ዝም ብሎ የሚጨንቀው ሰው ሲጨቃጨቅ የሚጨንቀው ሰው በቃ ጋሽ እኔ ከፍላለሁ ይሰጥ ማን ከፈልልኝ አለ ከፈልልኝ ያለው እንደዛ ብሎ መብቴን ነው ማስከብረው ነው አንተ እንደዛ የሚሉም አሉና ሜቢ መሰረትም ቲክቶክ መጀመሪያ ቅጡስ ላይሆን ግን የሆነ የሚያምኑ አላማ አለ። ግን ሪቮሉሽነሪ ነው። አሁን እሱም የመጀመሪያ ሰብስክሪፕሽን ቤዝድ ኢሜል ኒውስሌተር እኔ ይቻላል ኢቭን ሪፖርተር ነው እንዴ ሳሺ ሰብስክሪፕሽን ቤዝድ ኢሜል ኒውስሌተር አለው። ኢሜል ያረጋግላል እያንዳንዱ ሄድላይኖች ለምሳሌ በክፍያ ካደረከው የሚገራርም ኒውሶች ይደርሷል። ነፃም አለው ፍሪሚየም ኦፕሽንም አለው እና ይልክልሃል። እና በሚገርም ኒውስ ጋዜጣ መታነ ኢሜል ላይ ጋዜጣ ነው ይቻላል። ስድት ያለ ጋዜጣ ነው እንትን የሚለው እያንዳንዱ የሚፈጠሩ ነገሮች ግን አሁን መሰረት ሚዲያ የሚል 50,000 በላይ ሰብስክራይበሮች አሉት። ኢሜል ኒውስሌተር ነው። በየሳምንቱ ይሁን በየቀኑ እንደዚህ ነገር ይልካል። በብር ሰብስክሪፕሽን ከከፈላችሁ ደግሞ ሞር ብዙ ዜናዎች ይደርሳችኋል። የመጀመሪያውም ይመስለኛል ኢትዮጵያ ውስጥ እንደዚህ አይነት ሪፖርተር ጋዜጣ ይሰራል። እንደኔም ስሰማ ራሱ መጀመሪያ እንዴ ሪፖርተር ጋዜጣ ይሰራም። ትልልቆቹ ጋዜጦች ራሱ እዛው ወረቀት ላይ ችክ ብለዋል። የመጀመሪያ ይመስለኛል። ግን አሁን እሱም ከመሰረት ሚዲያ እንደወጣ ተናግሯል። ሌሎች እንትኖች ናቸው እየሰሩበት ያሉት። ግን እሱ እንደ መስራችነቱና እንዳስጀመረው በዛ ነው የሚታወቀውና ብሩክ ኒውስም ሰብስክራይብ አድርገው ይችላል። እኔ የምለው እንደውም ይሄ ነገር እኮ አንድ ቢዝነስ እንትን ሊሆን ይችላል። ባይተወይ ለወጣቶች ስፔሻሊ ዲጂታል ሚዲያ ላይ የምትሰሩ ወጣቶች እና እንደዚህ የምትሰሩ ወጣቶች ምን እንደሚደረገው በ24 ሰዓት ውስጥ የተከሰቱ አበይት ጉዳዮችን ኮምባይል ማድረግ 5 ጉዳይ ከተከሰተ 5 ፓራግራፍ አጠር ያለ 5 ፓራግራፍ ሰማራይዝ 6 ጉዳይ ሰማራይዝ አድርጋችሁ ጧት ይውላችሁ
በጣም ትልልቅ ኦርጋናይዜሽን ውስጥ የሚሰሩ ሰዎች፣ ትልልቅ ቦታ የሚሰሩ ሰዎች ኢሜይላቸውን ነው መጀመሪያ የሚከፍቱት። አሎንግ ሳይድ ከተላከላቸው የስራ ኢሜይል ጋር ተያይዞ ሜቢ በሳምንት ውስጥ የተከሰቱ ማንኛውም ጉዳዮችን ቼክ ማድረግ የሚፈልጉ ሊኖሩ ይችላል። እሱን ሰብስክራይብ አስደረጋቸው የሰብስክሪፕሽን ቤዝ በሆነ መረጃዎችን ትልቅ የቢዝነስ ፕሮቫይድ ማድረግ ነው። አሁን ሰው በቃ አቤት ጉዳይ ስፔሻሊ ደግሞ እነሱ ሊሰሩበት የሚችሉ ቤዝ ሉፕ ካለን በተለይ አሁን መጀመሪያ አንተ ከስተመርክ ሰብስክራይብ ሲያደርግ ዳታ ትወስዳለህ፣ ምን ሴክተር ላይ እንደሚሰራ ከዛ ሴክቱን ሉፑን ትለይለታለህ። ለይተህ በሱ መሰረት አፌክት እንዴት ነው ዴስ ቴክኖሎጂ በጣም ብዙ ነው። ኤአይ እንትን ብዙ ነው። ሰው ለራሱ እሱን ዜና ለማንበብ ጊዜ አይወድም። ስፔሻሊ ደግሞ የቪዲዮ ዜናዎችን የሚጠሉ ሰዎች አሉ። በቪዲዮ ላይ እንትን ከፍተው ቢሮ ውስጥ እንትን ተደረገ 3 ደቂቃ መስማት ብቻ ሳይሆን አንፕሮፌሽናሊም የሚወስደው ሰው አለ። ያ ላይ ከአንዳንድ ኦፊስ ውስጥ ገጥሞ አያውቅም። ኦፊስ ላውድ ከፍቶ የሚሰማ ምናምን መክፈት ሼም የሚሆንበት ሰው አለ። ላይክ የሆነ ዜና ለማየት እንዲ እያየሽ የሚሆንበት ብዙ ልክም አይደለም እና በጣም ስፔሻል ጆርናሊዝም ዲጂታል እንትን ጋር አካባቢ የሰራቸው ወጣቶች ይሄን ነገር እንደ ቢዝነስ ኦፖርቹኒቲ ልታዩት ትችላላችሁ። በጣም ክፍት ነው ማርኬቱ፣ በጣም ክፍት ነው። ማንም የቪዲዮ ዜና ቁጭ ብሎ የሚያይ ሰው የለም እና እንዳልከው የኢንፎርሜሽን ኦቨርሎድ ዘመን ላይ ነን ማለት ምን ያህል በቀን ምን ያህል ኢንፎርሜሽን እንደምናገኝ አስበው። ከዛ ውስጥ ፊልተር አድርጎ አውጥቶ ሪሌቫንት የሆነ ኢንፎርሜሽን የሚያቀርብ ሰው በጣም ያስፈልጋል። በቃ እውነት ነው። የሆነ ዜና ለማንበብ የሀገር ስክሮል ማድረግ በጣም ያስጠላል። አዲስ ኢሹ ለማየት የሀገር እንትን ማየት የኢንፎርሜሽን ኦቨርሎድ በጣም ከባድ ነው። እንደዚህ አይነት ዜና እንትን ሰርቭ የሚያደርጉ ካሉስ ላይክ አሁን አንዳንዶቹ ፖለቲካ ብቻ የሚያደርጉት አሉ፣ እንትን ብቻ የሚያደርጉት አሉ። ሰች ካይንድ ኦፍ ቲንግ አፕዴት ዋር ሃፕን 24 ትልልቅ ነገሮች ምን ሃፕን ያደረጉ የሚሉትን እንደዚህ ነገሮች እንደንትን መከፋፈል አለበት ብዬ አስባለሁ። ባይዘው ለምሳሌ ወጣቶች ምን አይነት ዜና ይሰማሉ? that's what I mean የማርኬት ሴግመንት ሰርቶ የማርኬት ሴግመንት ካታጎሪንም ትለያለህ። ማርኬት ሴግመንት ተሰርቶ ለዚህኛው ለዚህኛው እድሜ ለዚህኛው ፖፑሌሽን ለከተማ ሰው ሶሻል ስታተሱ እንደዚህ ሚዲየም እንትን ለሆነ ተብሎ ካታጎሪ ተሰርቶ ዜናም ሊሰራ የሚችልበት ዘመን ላይ ብንደርስ ጥሩ ነው። አሁን አይ ቲንክ ወደፊት እኔ ምገምተው እንደው ፕሪዲክት አድርግ ካልከኝ ዲጂታል ስፔስ ላይ በጣም ትልቅ የሚባል እንደዚህ ኢንፎርማቲቭ ኮንተንት ክሬተር የሚሆነው ሰው ፊልተር ማድረግ የሚችል ነው። ኢንፎርሜሽንን እንደወረደ ማቅረብ የሚችል ሳይሆን ምን አይነት መረጃ ሪሌቫንት ነው ለአድማጮቹ ሊሆን ይችላል፣ ለተከታታዮቹ ሊሆን ይችላል፣ የትኛው መረጃ ነው ተሰሚነት ያለው ተፈላጊነት ያለው ብሎ የሚያቀርብ አልጎሪዝም ማለት እኮ ነው። የነ ቲክቶክ አልጎሪዝም አሁን ላይ ከአንድ ቪዲዮ ያሳለፍክበት ፍጥነትና ሌላው የቆየበት ፍጥነት ፊድ ያረጋል ያያዋል። ዳስ በቃ የሆነ ያውን የአቴንሽን አልጎሪዝምን ተከትለ መስራት እንደማለት ነው። ያ ነው ዛሬ ብዙ አወራን አይደል? ብዙ አወራን። እንግዲህ እንደማጠቃለያ ሐሳብ ተግባብታችሁ ስሩ ማለት ነው። በቃ ሚኒስትሪም ላይ ሰዎች ጊዜውን መረዳት ነው። ሜቢ ዛሬ ትንሽ ሳይድ ያዝን ይመስላል። እንደውም ግን ሳይድ ይዘን ሳይሆነታው ባላንስ የሆነ ነገር ነው። something on reality on ground ያለውን ነገር ያ መረዳት ማጆሪቲ ኦፍ ፖፑሌሽን ደግሞ የሚያምነውን ነገር መረዳትም አንዳንዴ ጥሩ ነው። ስፖርት ዘገባውን በቲክቶክ አለ፣ በዩቲዩብ መጥቷል። ሬዲዮ ላይ ጠዋት አቅርበው ማታ ዩቲዩብ ላይ የሚያቀርቡ ብዙ የስፖርት ጋዜጠኞች አሉ። ይሄ የሚያሳየው ምንድነው ኢቮልቭ እያደረጉ እንደሆነ ነው የሚያሳየውና በጊዜ ሂደት ሁሉም ሰው ወደዛ የሚመጣ ይመስለናል። አሁን ያለውም ፍጭት ለዛ ይመስላል። እስቲ መረጃ እየተለዋወጥን ደግሞ ማሳደግ ነው ይሄን ነገር ያስባለሁ። ያ እንግዲህ እኔ ይመስላል ውድ ተመልካቾቻችን ኤፒሶድ 2 ይሄን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ኮሜንት፣ ላይክ፣ ሼር አድርጉ። ዋናነት ግን ሰብስክራይብ አድርጎ ሙሉ ቪዲዮውን አይቶ ከዛ ኮሜንት የጻፈ ሰው የሳምንት አሸናፊዎች ፓኬጅ ኢንተርኔት እና ሁለተኛ ደግሞ ሁለት ዕጣ ነው የምናወጣው። ሁለተኛ የወጣው ደግሞ የአንድ ቀን ዴይሊ አንሊሚትድ ኢንተርኔት ፓኬጅ ሽልማት ይኖረዋል። በቀጣይ ሳምንት በሶስተኛ ኤፒሶድ እስክንገናኝ ድረስ አብራችሁን መልካም ቆይታ ጠብቁን። በጉጉት ጠብቁን ነው። መልካም ቆይታ ይሁንላችሁ። ባይ ባይ። ቻው።